ኤኒዌይ ሰላም ብያለሁ ሁላችሁን። ዘራ ያዕቆብ፣ ሲጳራ፣ ሃኒ ፍቅር፣ ጃንዲ፣ ሄለኒታ፣ ላባ መሃራ፣ ዋድላ፣ ላምሪ ታች ያላችሁት ሁላችሁንም ሰላም ብያለሁ። ዛሬ በጣም ኢንተረስቲንግ ሜቢ የአማራን ፖለቲካ በደንብ ለምን እንዲህ እንደሚበጠበጥ አንድነት ለምን እንደማይመጣ ከጀርባ ያለውን ኃይል ያው ግዴታ መንካት ስለሚያስፈልግ ብዙ ጊዜ ተናግረናል። እነዚህ ሰዎች ብአዴን ናቸው ስንል ሚሰማ ስለሌለ አሁን በስነ ስርዓት የፈታታን ነገሩን ስናወራው በደንብ እንረዳዋለን ማለት ነው። አሁን ልንገራችሁ፣ አማራ ክልል ያሉ ዞኖች በደንብ ያዙ። አዲስ ከተመሰረቱት ውጭ ያሉትን ነው የምነግራችሁ። መጀመሪያ ሲደራጅ ሰሜን ጎንደር፣ ደቡብ ጎንደር፣ ሰሜን ወሎ፣ ደቡብ ወሎ፣ ሰሜን ሸዋ፣ ምዕራብ ጎጃም፣ ምስራቅ ጎጃም፣ አገባዊ፣ ዋግ ኽምራ፣ ኦሮሚያ ልዩ ዞን እና ባህር ዳር ስፔሻል ወረዳ በሚል ተደራጀ። ከዚህ ውስጥ ሰሜን ጎንደሩ ትንሽ ሰፋ ስለሚል ማዕከል ጎንደርና ምዕራብ ጎንደር ብሎ ወደ 3 ዞን ተቀየረ ማለት ነው። ደቡብ ጎንደር 4ኛ ዞን አለ። ጎጃም 3 ዞን ነው ያለው። ምስራቅ ጎጃም፣ ምዕራብ ጎጃም እና አገባዊ ነው። ስለዚህ የግዴታ ይኸውላችሁ ማዕከላዊ ጽህፈት ቤት አለ። ከማዕከላዊ ጽህፈት ቤት በኋላ ወይ ማዕከላዊ ኮሚቴ በኋላ ሌላው በዞን ነው የምትሰብ። ሁሉም ዞን ይመጣል፣ እኩል ነው ድምፁ። ስለዚህ የስራ አስፈጻሚዎች ፓወር በጣም ትልቅ ነው። የመጨረሻ ዋናው የስራ አስፈጻሚዎች ፓወር ነው። ስለዚህ አሁን ያለውን የፖለቲካ ጩኸት ለምንድን ነው ለምሳሌ በእነ እስክንድር ድርጅት መስርተዋል፣ እነ ዘመነ ለምን አይመሰርቱ የሚለውን ከዚህ በኋላ አሁን ከምናገሩ በኋላ ይገባቸዋል ጨዋታው ማለት ነው። በዚህ በጎጃም በኩል ደግሞ ያለው የግዴታ ጎንደር 4 ዞን ሆኗል። 17 ድምፅ ይዞ ይመጣል። ኦኬ ወደ 47 ጊዜ 4 28 ወደ 68 ወንበር ቁጥር ይዞ ይመጣብኛል። ስለዚህ እኔም 68 ቁጥር ይዤ እሄዳለሁ። አገው አማራ ነው አማራ አገው ነው ሲሏችሁ የነ ዘሜ ፖለቲካ 17 ድምፅ ከአዊ ስለሚፈልጉ ነው። ሌላ ምንም ነገር አይደለም። አዊ ይፍረስ፣ እኛ መተከል መግባት እንፈልጋለን። ኧረ አዊ ይፍረስ። አዊ ዞን አማራ ነው ብዛት ያለው እናፍርሰው። ዞኑ ያላግባብ ነው የመጣው ይፍረስ። አይፈርስም። ለምን? 17 ድምፅ አለው በብአዴን ውስጥ። የሚያስጨንቃቸው ይሄ ነው። ኦኬ ግን ስቲል እነዛ 68 ናቸው። እነዚህ 3 ዞን ናቸው which is 17 37 21 51 ናቸው። ስለዚህ ሁሌም የጎንደሩ ቁጥር ይበልጣቸዋል፣ ተሸንፈው ይወጣሉ ማለት ነው። ስለዚህ ሰሜን ጎጃም የሚባል ተደራጀ ማለት ነው በይልቃል ከፋለ። አሁን ሰሜን ጎጃም ማን ይምራው? ሰሜን ጎጃም በፋኖ ሲደራጁ ይላችሁ በተቋሚ በዋናም ነው የሚሰሩት። ለምሳሌ ቅድም ዘራ ያዕቆብ አንስቶታል። የአማራ ብሔርተኝነትን ሲጀምሩት መጀመሪያ ቤት አማራ የሚለው ላይ ከወልቃይት ጋር በተገናኘ የጎንደር አማሮች ናቸው የጀመሩት፣ ስፔሻሊ ደቡብ ጎንደር ልጆች። ቀጥሎ ያን አንቀሳቀሱና አስራት ሚዲያን ከፈቱ። በጣም ፓወርፉል ሆኑ። አሁን ይሄኛው በጎጃም ሳይድ ደግሞ ያለው በስፔሻሊ በምዕራብ ጎጃም በምስራቅ ጎጃም ምናምን ያለው አድፍጦ ጠበቀና ይሄንን ኃይል የአማራ ብሔርተኝነትን እንዴት እንቀማው ብሎ ካልኩሌት አደረገና አብንን መሰረተ ማለት ነው። አብን ሲመሰረት እነዛም ተንደርድረው መጥተው እኩል አብረው ተናነቁ። ከዚህ ከደቡብ ጎንደር ያለው አሁን ሰሜን ጎጃም አሁን የሆነው ኃይል ተናነቁ። አብን ውስጥ ያዝልቀቅ ተባባሉ። መጨረሻ አብን ፈረሰ ማለት ነው። በምን? ሁለቱም አሸናፊ የለውም፣ ታፓውት ነው ያደረጉት። አስራት ሚዲያ ይሄኛው በሰሜን ጎጃም በኩል ያለው ስም አጥፍቶ ምን ብሎ ምናምን በቃ በልተውታል ምናምን ብሎ አፈረሰው። ኦኬ እኔ ከሌለሁበት እኔ ካልተጠቀምኩ ይሄ ብአዴን ጨዋታ ነው እንዲገባችሁ ነው። አሁን አስራት ለምን ፈረሰው፣ አስራት ሚዲያ ለምን ፈረሰ ሲባል ብዙ ሰው ምንድነው በቃ አማራ ድርጅት ማቆም አይችልም። አይደለም። አስራት ሚዲያን በብዛት የተቆጣጠሩት የጎንደር ልጆች ናቸው። ኦልሬዲ አማራ የሚለውን ጨዋታ የሚያጫውቱት እነሱ ናቸው። ስለዚህ ይሄኛው ከዚህ ከሰሜን ጎጃም እነዘመነ ምናምን ጋር የታከከው ቡድን ገልብጧቸው መግባት ስላልቻለ በቃ ልንጠቃቸው ላፍረስባቸው ብሎ አፈረሰባቸው። ፈረሰ። በቃ ሌቦች ምናምን ተብሎ ፈረሰ። ከዛን አብን ሲመሰረት ተናዱና ገቡ። ለሁለት ተፎካከሩ። ነጋሻው መስሻ እነ ክርስቲያን ታደለ በቃ ተሰዳደቡ ምናሉ። ከዚህ ከሰኔ 15 ምናምን ኢቨንት ጋር
ብዙ ነገሮች ይገናኝ ይችላል። እሱ ይቀመጥ፣ ወደፊት እንጫወተዋለን። አብንም እንደዚሁ ፈረሰ ማለት ነው። አብን መጨረሻ ምንድነው? ሁለቱም ተገፋፉ ታፓውት አደረጉ፣ እጅ ሰጡ። ሁለቱም ለወሎ ሰው ይሰጥ ተባለ። ቢኮዝ ይዳኘን እሱ ተብሎ ሲሰጥ በአጋጣሚ ለኦሮሞ ሰጡት። በለጠ ሞላ ኦሮሞና ትግሬ ነው ዘሩ። ራያ ድረስ የደረሰ ኦሮሞ ፋሚሊ አለ። አጠቃላይ ብዛታቸው 73 72 ናቸው። ከነዛ ከ72 ሰዎች ውስጥ የበለጠ ሞላ ቤተሰቦች 69ኛ ምናምን ይሆናሉ። ከነዛ ውስጥ ለሱ ተሰጠ። ብልጽግናም ደስ አለው፣ ዘመዳችን አገኘም ብሎ ሚኒስተር አደረገው። አለቃ። አብን ፈረሰ። አሁን ሰምታችሁ ከሆነ ቶታሊ የወሎና የዚህ የደቡብ ጎንደሩ የነጋሻው ቡድን ማንን አባረረ ማለት ነው? የጎጃሙን ኃይል ሲያባር እንትና ምን አለ ደሳለኝ፣ አብን ፈርሷል ሞቷል አብን አለ። ከዚህ በኋላ አለ አብን ሞቷል ያለው የዛሬ 3 ሳምንት ምናምን በቃ አለቀ። የመጨረሻው ክርስቲያን እስር ቤት ነው ምናምን ሰው የሚገዳደር የለም። አብንን ከእጃቸው ወጣ። አሁን አብን ላይ ጨዋታው ሲያል ተንደሩ ሁለቱም ኃይል ፋኖስ መጣ ማለት ነው። ፋኖ ከመስረቱ በፊት የተቃውሞ ይኸውላችሁ፣ ሁሌ ጨዋታ እንዴት መሰላችሁ? ስልጣን ላይ ፈሪዎች ናቸው ባዲኖች። ፊት ለፊት ወጥቶ እኔን የመመረጥ ያለብኝ ምናምን አይሉ። ምንድነው የሚያደርጉት? በተቃዋሚ ይበጠብጣሉ። ተቃዋሚ ስቃይህን ያሳያል። ለምሳሌ አንድ የባዲን አመራር ለምሳሌ ከጎጃም ያለ አመራር ከምስራቅ ጎጃም በዞን ነው ባይዘው። የጎጃም ጎንደር ፌክ ነው ጨዋታው። ኦኬ እንዳትሸወዱ። እኔ ጎንደር እኔ ጎጃሚው ጨዋታ ነው። እሱን በደንብ አስረዳችኋለሁ። ሶ ለምሳሌ አንድ የምስራቅ ጎጃም ሰው ስልጣን ላይ ካለ እሱ ማውረድ ከተፈለገ እና እሱ መተካት ከተፈለገ ፊት ለፊት በድምጽ ብልጫ በመሰዳደብ እዛ ውስጥ ዲሞክራሲ የሚባል የለም። ያደፍጥና ጸጥ ይልና ምን ይባላል? ብር ያወጣና ለአብኖች ወይ በፋኖ ስላሉ ወይ ምናምን በጥብጡ ይባላሉ። ይበጠበጣል። ከዛን የሶሻል ሚዲያ ያሉ አሁን እነ ቤተልሔም ዳኛቸው ባይዘው ዋና ስራቸው ይሄ ነው። ዴቪድ ብዙነህ ምናምን እነዚህ በዛም በኩል ደግሞ አሉና እያሌው መንበር ምናምን ይሄ ነው ስራቸው። ዋና ቅጥራቸው በሶሻል ሚዲያ ማመስ። እነ ዘመድኩን አያውቁትም፣ ያው ለማን እንደሚሰሩ አያውቁትም። ለዚህ ያደረጓቸው ይጮሃል። ከዛ በኋላ በቃ ህዝቡም አልተቀበለህም፣ ስለዚህ መውረድ አለበት ትባላለህ ማለት ነው። ኦኬ፣ ስለዚህ ጨዋታው ይሄ ነው። አሁን ለምሳሌ የሳሙኤል ባለድልና የዘመነ ግንኙነት ምንድን ነው ትላላችሁ? እንዴት ሳሙኤል ባለድልና ዘመነ ምን አገናኛችሁ ስትሉ የሰሜን ጎጃም የግዴታ ቅድም ዘር ያቆም እንዳለው ተንቀሳቅሶ በሱዳን በኩል የመሳሪያ እንቅስቃሴ ግዢ ያስፈልጋል፣ ንግድ ይፈልጋል። ባይዘው ይሄን ትግል የሚፈልጉት እናንተ ብዙዎቻችሁ እነዚህ ያስገባናቸው የባዕዴን ሰዎች የሚፈልጉት ይመስላችሁ ለእንትን ነው አይደል? ለአማራው እንዲድን ምናምን ነው ይመስላችሁ አይደለም? ለዘሜ ምናምን የባዕዴንን ገንዘብ ማስጠበቅ መኒሜክ አድርገውበት ስልጣን አስቀጥለውበት መቀጠል ነው። ዳሳስ ተር ፖዚሽን። አሁን ከዚህ በኋላ ስለነዘሜ ስለሌሎችም ፋኖ አመራር ላይ ያሉ የባዕዴን ኤጀንቶች አለቆች ነው ከዚህ በኋላ ምንድነው አለቆቹ ቤት ያለውን ነገር አለቆቹ ቤትስ እውነትስ ሰላም አለ ወይ? እውነትስ ባዕዴን ውስጥ እኩልነት አለ ወይ? እሱን እየተወያየን እንሄዳለን። አሁን ይልቃል ከፋለ ስልጣኑን ሪስክ አድርጎ ዘመነን አስፈትቶ ሰሜን ጎጃምን አደራጅቶ ሄደ። ሰሜን ጎጃምን ሲያደራጅ የሰሜን ጎጃም እንትን አሁን የመጨረሻው የሰሜን ጎጃም መዳረሻ የአማራ ክልል ዋና ከተማን መዋጥ ነው። አሁን የአማራ ክልል ዋና ከተማ ለሁሉም ባህር ዳር ማለት ልክ እንደ አዲስ አበባ ለኢትዮጵያ እንደሆነችው በአማራ ክልል ውስጥ ላለ አማራ በሙሉ ባህር ዳር የጋራ ከተማቸው ናት። በማንም ዞን አይደለችም። ባይዘው ባህር ዳር የራሷን የቻለች ባህር ዳር ስፔሻል ወረዳ ነው የምትባለው። የማንም የጎጃም አይደለችም፣ የጎንደርም አይደለችም። ሪያሊቲው ይሄ ነው። ባይዘው የወሎም አይደለችም፣ የሸዋም አይደለችም። ክልሉ ሲዋቀር ባህር ዳር ስፔሻል ወረዳ ነው የምትባለው። ልክ አሁን ኦሮሞዎች መጥተው አዲስ አበባን ኬኛ ብለው የራሳቸውን መቀመጫ እንዳረጉባት ሰሜን ጎጃሙ ቀስ ብሎ ባህር ዳርን መቀመጫ ያደርግና ይውጣታል። ኦኬ፣ ልክ አሁን ኦሮሞዎቹ እንዳረጉት ማለት ነው። ለዚህ ነው ይላችሁ እንዳትሸወዱ። ይላችሁ ጎጃም ጎንደር ምናምን የሚባል ቅብርጥስ የለም። አሁን ይሄ ጠቅላይ ግዛት ምናምን የሚል እሱ ያለፈበት ነው። ኦልሞስት 50 ዓመት አልፎታል። ይሄ ጨዋታ 40 ዓመት ሆኖታል።
ፖለቲካው አሁን ያለ ነው የዞን ፖለቲካ ነው። እንደ ዞን እንዴት እንደሚታሰብ በዘመነና በአስረስ መካከል ያለውን አለመግባባት ስነግራችሁ ጨዋታው ይዞ እንደሆነ ይገባችሁ። አሁን በጎጃም ከሆነ አስረስና ዘመንን የሚያጣላ ነገር የለም። ኦኬ። ስለዚህ አሁን ሳሙኤል ባለድል ምንድነው የተፈለገው? የሰሜን ጎጃም ጋር አክሰስ ስላለው ይህን የመሳሪያ ሽያጭ፣ እገታዎች፣ የገንዘብ ዝውውሮች ምናምን የሚያሳልጥ ነው። ከሱዳን እስከ መርዓዊ የተዘረጋ ሰንሰለት የመጨረሻ ማብቂያ ነው። ሳሙኤል ባለድል አሁን እሱ አይ ቲንክ አፄ ቴዎድሮስ እንደሚሆን ነው የሚያውቀው እና እሱ አንተ ቴዲ ትሆናለህ ብለውታል። ወጣት ነው በቃ እሱ ህልሙ እሱ ነው። አፄ ቴዎድሮስ ከሆንኩኝ ችግር የለውም ተደውሎ እርግጠኛ ነኝ ዘመነ ሰላም ንጉሠ ነገሥት ሳሙኤል ባለድል እንዴት አደርክ ይለዋል። ሳሙኤል ባለድል አሜን የተከበሩ የጎጃም ንጉሥ እንዴት ኖት ዘመነ ካሴ ይለዋል። የኢትዮጵያው ንጉሥና የዓለም ብርሃን አኪላ እንተና እዚህ ጋር ሶሪ መሀል ላይ ገባው እንተና ሲያሳምኗቸው እነ ዶክተር ይልቃል ሶሪ መሀል ላይ እንትን ስትል እነ ዶክተር ይልቃል ሲያሳምኗቸው ጎጃም ያሉትን ባህሪኖች ይሄን ሰሜን ጎጃምን የፈጠርንበት ምክንያት ከጎንደር ጋር እንትን ለማለት አራት እንትን ዞን መሆን አለበት ከነሱ ጋር ለማድረግ ቢሮ ለመያዝ ነው። እሱ ነው ዋናው እንትን። ከዛ ግን እነሱ ከጀርባ ግን ያው ባህር ዳር መዋጥ ነው ጨዋታ ይኸውላችሁ። ባህር ዳር ከፍተኛ ካፒታል አላት። ስለዚህ ባህር ዳር ማለት ይኸውላችሁ አሁን ባህር ዳር የኔ ነው ማለት አይቻልም። ያው የሚከፋው ሰው ይኖራል። ባይዘው አሁን የአማራ የክልል ፖለቲካን እየተነተን ነው። ያው ዋና አማራ ሳይንስ ነው የሚሆነው። ህገ መንግስትን ተነተን ቁልጭ አድርገን ስሜቱን አይደለም። አሁን እዚህ ፖለቲካና ቃል ምናምን ብሎ ከኛ ጋር የሚፎካከሩ አክቹአሊ ከኛ ጋር የሚፎካከር ሰው ያለ ብዬ አላስብም። ግን በኢትዮጵያ ፖለቲካ ውስጥ ግን አሉ አይደል እዚህ ፖለቲከኛ እንደሰኩራል የሚሉ የህገ መንግስቱ መንፈሱ ስሜቱ ሲነካ ምናምን የሚሉ አሉ አይደል። ጽሁፍ ነው የምታነበው ምንም አንዴ ከተጻፈ በኋላ ስሜት የለው አለቀ። ኦኬ ስሜቱ የሚሏችሁ የራሳቸውን ስሜት ነው የሚያወራችሁ። የህገ መንግስቱ ሳይሆን የራሳቸውን ስሜት ነው። አሁንም ስለ አማራ ክልል ስሜቱን አላወራችሁ ህጉን አወራችኋለሁ። ሁሉ ጨዋታ ይኸውላችሁ። ወያኔ አንድ ነገር ሚስቴክ ማትሰራው ነገር ልንገራችሁ። ትግሬዎች በባህሪያችሁ ትግሬ ወታደር አድርገህ ስታሰለጥነው 50 ጥይት ሲተኮስ 50ኛው ጥይት ጩኸት እንደሰማህ በደረት ተኛ ካልከው 50ኛው ላይ በደረቱ ይተኛል። አማራ 50 አይደለም 100 ቢዘንብበት ደረቱን ገልብጦ እየተዋጋ ሊሞት ይችላል ወይ ሊገል ይችላል። ትግሬዎች አንድ ከብዙ የሚለዩት ኤርትራውያኖችም ያላቸው በህግ ነው የሚጫወቱት። አሁን ኤርትራ ስትገነጠል ህግ አውጥታ እንደዚህ አፄ ኃይለ ሥላሴን ፈርመው ብላ ምናምን ወረቀት ነው ቁጭ ስታረግ በኢትዮጵያ ሳይድ ወረቀት ይዞ የሄደ የለም። ቻው ነው የተባለው። ኦኬ ክሌም ሲያደርጉ ማለት ነው። ይሄ በወረቀት በህግ ምናምን ይጫወታሉ። አሁን ትግሬ በህግ ነው የሚጫወተው። አሁን የባለፈው እንኳን ጦርነት እንትን ሲሉ አይታችሁ ከሆነ የባለፈው ጦርነት እንኳን ሲዋጉ ሰኔ መስከረም 30 መንግስት አይኖርም ብለው ነው ጨዋታው የጀመሩት። አሁን ገባችሁ ጨዋታው። ስለዚህ የሆነ ህግ መታከክ ይወዳል እና የአማራን ክልል ሲፈጥሩትም በህግ ነው የፈጠሩት። በዚህ ነው የሚጫወተው ሁሉም ሰው። አሁን ህጉን ስታቅ ኢትዮጵያ ውስጥ ያለውን ፖለቲካ በደንብ አንደርስታንድ ታደርጓል። ይሄ ኦሮሞ ፖለቲካ ለዚህ እኛ ቱለማ ወለጋና ቱለማ ስንል ብዙ ሰው ሞኝ ነው። ለምን ኦሮሞ ልከፋፍሉ ነው ምናምን። ዞን ነው ፖለቲካው ጋይስ። እና የኦሮሞ ፖለቲካ ባገረው ሁሉን ስለምናውቀው የአማራን ፖለቲካ ለምሳሌ ባህር ዳር የጎጃም አይደለም፣ የጎንደር አይደለም፣ የሸዋ የወሎ አይደለም። ባህር ዳር ስፔሻል ወረዳ ልክ እንደ አዲስ አበባ ናት። አዲስ አበባ የሀገሪቷ የስፔሻል የሆነች ከተማ እንደሆነች ማለት ነው። ልዩ ከተማ እንደሆነችው የማንም እንዳልሆነችው ባህር ዳርም የማንም ዞን አይደለችም። ስለዚህ አሁን ሰሜን ጎጃም ዞን የሻርታ እየዞራት ነው ሊልፋት ማለት ነው። ልክ ኦሮሚያ ወደ አዲስ አበባ ሻርታ ዞሮ ቢሮውን ቁጭ እንዳደረገው አሁን ቀስ ብሎ ሰሜን ጎጃሙ ቢሮዬ የት ይላል? መጨረሻ ላይ ምን ይላል? ባህር ዳር የጎጃም ነው ሲል የምስራቅ ጎጃም ሰው አዎ እኛ ጎጆች ባህር ዳርኛ ነው ምናምን እያሉ እየዘመቱ ይመጣሉ። ግን ጨዋታው የሰሜን ጎጃም እየተጠቀለለች ነው። ጎጃም የሚለው ካርድ የሚሳበው ሰሜን ጎጃም ሊውጥ ሲል ወይ ምስራቅ ጎጃም ሊውጥ ሲል፣ ጎንደር የሚባለው ካርድ የሚሳበው ወይ ሰሜን ጎንደር ሊውጥ ሲል ወይ ደቡብ ጎንደር ሊውጥ ሲል። ስለዚህ ይሄ ብአዴን ጨዋታ ነው።
የብአዴን ነገር ፕሪንት አድርጎ እኛ ትግል ውስጥ እንዳለ እናሳያችኋለን። ከዛም ብአዴኑን ለማወቅ አይከብዳችሁ። አሁን የሰሜን ጎጃም ዞን ፖለቲካ መደራጀት ለምስራቅ ጎጃምና ለደቡብ ጎንደር ፖለቲካ ስጋት ነው። ኦኬ ስጋት ነው። ቢኮዝ ሁሉም 17 ድምጽ ነው። አሁን 17 ድምጽ ነው ይዞ የሚመጡት። ፉክክር አለ። ብዙ ኢሊት ያለው ከጎንደር ለምሳሌ ብዙ ኢሊት ያለው ደቡብ ጎንደር ነው። የሚካድ አይደለም። አሁን ሰሜን ጎንደሩ መጣ እንዳታለቅስ፣ ምዕራብ ጎንደሩ ነግድ፣ ምንም የለም ምንም ነገር። ሰሜን ጎንደሩ ምናምን መጣ በፋኖ ውስጥ ያመጣው ሀብቴ ነው። ምንም ታመጣ አትችልም። ሰው መጣ ኢሊት አለ ምናምን ድራማ እንዳትሰራ። የለም በብአዴን ውስጥም የለም በፋኖ ውስጥም ወደፊትም እኔ ያለም አይመስለኝም። በቃ የለም። ጥሩ ተኳሽ ነው፣ ጥሩ ይጋደላል፣ ጀግና ነው፣ ወንድ ነው፣ የሚካድ አይደለም። ግን ፖለቲካ የለም። በቃ ፖለቲካ ያለችው ትምህርት እውቀት ምናምን አለች ደቡብ ጎንደር ላይ አለ። አብዛኛው ወደ ሰሜን ጎንደር ወደ ውጭ ሀገር ምናምን ነው የሚሄዱ ሞር ቢዝነስ ገንዘብ ላይ ምናምን። ደቡብ ጎንደር ላይ እውቀት አለ፣ ትንሽ ወንድነት አለ። እነዚህ ተዳምረው ስልጣን ላይ የፈረጠመ አቅም አላቸው። በብአዴንም በለው ነገም ያማራ የሆነ ነገር ቢፈጠርም በምንም ቦታ ላይ ሁሌም ከፊት ታገኛቸዋል። በጎጃም ውስጥ ደግሞ የምስራቅ ጎጃም ኃይል ፓወርፉል በጣም ብዙ ባለ ሀብት አለው። በጣም ብዙ ኢቭን የወያኔ ትልልቅ ባለስልጣናት ሁላ የፈጠሯቸው ባለ ሀብቶች ሁሉ አሉ። ከባለ ሀብቱ ብዛት የተነሳ ማለት ነው። ኦኬ ነጋዴዎች ናቸው፣ ብዙ ነጋዴ ያላቸው። ስለዚህ ከወያኔ ጋር ሁሉ የሚሰራ ኃይሎች አሉ። እና አስረስማሪ ወያኔ ሲሉ በሌላ እንዳተረጉሙባቸው ስሩ ባለ ሀብት ነው የሚገናኙት። ኦኬ አሁን የዘመነ አገውንም ይዤ ቢኮዝ ከአገው 17 ድምጽ ያገኛል። እሱም አገውነት አለበት። ሰሜን ጎጃም ብሎ ከመርአዊ እስከ ባህር ዳር ዙሪያ አነጣጥሮ ይዟል። እዚህ ላይ ማን አስቸገረ? አንድ የዋህ ሰው ባይዘወይ ምዕራብ ጎጃሙን አኪለ ሪሌቫንት አድርገውታል። ባይዘወይ ታውቃለህ፣ ማንም ኃይል የለውም ምዕራብ ጎጃሙ እያወጡት ነው። በቃ ምዕራብ ጎጃሙ ድምጽ ነው። በቃ ከዚህ በኋላ ምዕራብ ጎጃሙ ከዚህ በኋላ ለሰሜን ጎጃሙ ድምጽ ነው። ይኸውላችሁ በፊት ምዕራብ ጎጃም ላይ የነበሩት አሁን ሸርተት ብለው ፍኖተ ሰላምን ቻው አሏትና ሸርተት ብለው ወደ ባህር ዳር ጠጋ አሉ ማለት ነው። እስካሁን ድረስ ምስራቅ ጎጃሙ ነው ፓወርፉል፣ ገንዘብ አላቸው። ምስራቅ ጎጃም በጣም እውቀት አለ። ኦኬ ደብረ ኤልያስ ምናምን ጭንቅላት፣ በቃ ጭንቅላት፣ የሚገርም ጭንቅላት ያለበት የተማሩ አማሮች ያሉበት ነው። ሶ በብአዴን ውስጥ ፓወርፉል ናቸው። ብር አለ፣ ጭንቅላት አለ። ኢማጂን ኦኬ ወደ ደቡብ ጎንደርም እንደዚህ ስትሄድ ጭንቅላት አለ፣ ብር አለ፣ ትንሽ ወንድነት አለ። ተዳምሮ በቃ በብአዴን ውስጥ ቶፕ ናቸው። ሌላው አጋፋሪ ሶ የሰሜን ጎጃሙ ኃይል ከጀርባው ማንን ደጀን አድርጎ መጣ? ምስራቅ ጎጃሙ ከጨዋታ ለማውጣት 17 በጣም እኮ የሚገርም እኮ ነው። ሁለት ነው ካልኩሌሽኑ ይላችሁ። ጎንደር 4 ዞን ነው ያለው። ስለዚህ 68 ድምጽ ይዞብኝ ይመጣል። ስለዚህ እኛ ጎጃሞች ለምንድን ነው ሰሜን ጎጃም ማን መሰረተው? ኦኬ ለምንድን ነው ማን መሰረተው? 4 ድምጽ ይዘን 51 ድምጽ ከሚኖረን 68 ይዘን ንግባ ብለው ብዙ የአማራ ጎጃሙ ልጆች አነሳስተው አስገቧቸው ማለት ነው እዚህ ጌም ውስጥ። አላማው ግን ምንድነው? ምዕራብ ጎጃምን ለሁለት በመክፈል ሰሜንና ምዕራብ ጎጃም ብሎ ወደ ከ17 ወደ 34 ልክ እንደ አሜባ ክፍል ብለ ሁለት እንደሚሆነው 17 የነበረው የምዕራብ ጎጃም ድምጽ ተከፈለና ወደ ምን ተቀየረ? ወደ 34 ብቻ ነው የምገምቱት? አይደለም፣ ወደ 51 ድምጽ ነው። ለምን አዊም ይደረብለታል። አገው አማራ ነው፣ አማራ አገው ነው የምትለው ያለው ያኔ ማን ተበላ ማለት ነው። በፊት ምስራቅ ጎጃምና ምዕራብ ጎጃም ኮምፒት ነው የሚያደርጉት። አዊው ነው አዊው ለምዕራቡ እየተደረበ ሲያወጣቸው ነበር። ምስራቆቹ ለአብይም ተላልሰው ምን ብለው ወደፊት መጥተዋል። ሶ አዊ ላይ የራሳቸውን ሰው ተመስገን ጥሩነህ የራሱን ሰው ሾሙ። ሶዛት 17 ድምጽ ብአዴን ውስጥ እንዲያገኝ ቢኮዝ ብአዴን ውስጥ ካልተመረጥክ ፌደራል መመረጥ አትችልም። ብአዴን ውስጥ ከፍ ካላልክ ፌደራል ላይ ከፍ አትልም። የተመስገንን ጥሩነህን በብአዴን ውስጥ ካወረዱት ከብልጽግናም ወርዷል ማለት ነው። ስለዚህ ሁሉ ነገር ያለችው ባህር ዳር ነው፣ እዛ የብአዴን ጨዋታ ውስጥ ነው። ስለዚህ በነዘመነ በኩል ያለው ቡድን በአንድ ጆከር ለመሬት አድርጎ ነው ይበለው። አንደኛው ከጎንደሩ ጋር እኩል መጣ ቁጥር 68 ለ68 ኦኬ። በሁለተኛው ደግሞ ምስራቅ ጎጃምን በጥፊ ብሎ አስወጣው። በቃ
ምስራቅ ጎጃም 17 ይዛ ተቀመጠች። አሁን የደቡብ ጎንደሩ ኃይል ለምሳሌ ሙሉ ጎንደርን ይዟል፣ ያግዙታል፣ ድምፅ ይሰጡታል። ከዛ በኋላ ከጎጃሙ ጋር ሲፎካከር ከሸዋ ሰሜን ሸዋ ምንም ውስጥ የለም 17 ድምፅ ይዞ አቤት አለን ብሎ ነው ይዞ የሚመጣው። አሁን ሸዋ ላይ ያለው ኮምፒቲሽን ደሳለኝን መያዝ የተፈለገበት ምክንያት ይሄ የሰሜን ጎጃሙ ኃይል ሸዋም ላይ ሊመታ ነው። ስለዚህ ጨዋታው ፕሮክሲ ነው። እንገባችኋል የብአዴን ጌም እንዴት እንደሆነ። አሁን በዚህ ውስጥ የዘመነ ሲመጣ ሰሜን ጎጃምን ለማጠናከር ነው የመጣው። እናንተ ምን ሊያጠናክር ነው የመጣው ነው ብላችሁ የምታስቡት? አማራ ሊያድን ማለት ነው። የልባችሁ እየተነገራችሁ አማራ ሲባል ሰፈፍ ይላል አማራ ዘሜ እያለ መጣ። ግን ሪያሊቲ ውስጥ አይደለም። አማራ ሲለ ሰሜን ጎጃም እያለ ነው። የሰሜን ጎጃምን ባህር ዳርን እስከ መዋጥ ድረስ ያለው እንቅስቃሴ ኦኬ፣ ልክ ኦሮሚያ አዲስ አበባ ለመዋጥ በምታደርገው እንቅስቃሴ በሱ ውስጥ ማን አስቸጋሪ ሰው ሆኖ መጣ? አማራ ሚል ሞኝ አማራ ሊያድን ማን መጣ? ኮርኔል ጌታሁን ከጨዋታ የወጣው ብዙዎቹ ለእስክንድር ስለተደረበ አይደለም። ኮርኔል ጌታሁን በስህተት ኮርኔል ጌታሁን አንዱ የተከሰሰበት ነገር እንትን ላይ እዚህ አቸፈር ላይ ሽሮ አልወድም ይላል። አንዱ የተከሰሰው ትልቁ ክሱ ኮርኔል ጌታሁን ሽሮ አይወድም። ይሄን ታውቃላችሁ? ሽሮ አይበላም። ለምሳሌ ጨጓራውን ስለሚያመው ላይበላ ይችላል። ይሄ ነው። ስለዚህ እሱን አስወገዱት ማለት ነው። ቀጥሎ ማን ነው? ሳሙኤል ባለድል ጋር የፈለገ ብር እየተሰጠው። ሳሙኤል ባለድል የምታዩት ዩኒፎርም ምናምን ከየትም የመጣ ይመስላችሁ? ከነዘምሻ ነው ፈንድ የሚደረገው እና ከዓለም ብርሃኖች። ለምን? የሰሜን ጎጃምን ፓወር ያጠናክራል። እስከ ሱዳን ያለ የዝርፊያ ሰንሰለት ይኖራል ማለት ነው። ኦኬ፣ የዝርፊያ ሰንሰለት ባህር ዳር ዙሪያ የሚደረግ አንደኛ ክፍለ ጦር የሚያደርገው ዘረፋ የብአዴን ዘረፋ ነው። ብአዴን ነው የሚዘርፈው። ሚሊሻዎች ናቸው አብዛኞቹ ፋኖ ውስጥ ገብተው ሚሊሻዎች። ዘሜ እንዳይቸገር ማንን ሰጡት? ተፌ የሚባል የብአዴን የሚሊሻ ኃላፊ ሸፈተ ተብሎ ለዘመነ እንዲያግዘው ተብሎ አሁን አስረስ ማረ ላይ የምስራቅ ጎጃሙ ብአዴን ትልቅ ኃላፊነት ጥሎበታል። መጀመሪያ ይውላችሁ ሲጀመር ትግሉ ላይ ትልቁን ስራ እዛ ጎጃም ላይ ያለው ላይ አስረስ ሰርቷል፣ ትልቁን ስራ። ከዛን አስረስ ግን ያው ስታቸሩ ብዙ ይሄ አይነገብ ሰው አይደለም፣ ድምፁ ምናም ብዙ አይደለም፣ ሆሆ ማለትም አይችልም፣ ቴክኒካል ሰው ነው። ስለዚህ በቃ ምን ተስማሙ እነ ተመስገን ጥሩ ነው ምናምን በቃ እንትና እንጠቀመው ዘመነን እንጠቀመውና ወጥቷል ኦልሬዲ ከእስር ቤት እንጠቀመው ሞና ዘመነ። ከዛ በኋላ መጨረሻ ላይ ገልብጠ ነው እኛ ከፊት እንወጣለን ሲሉ ዘሜ ደግሞ ከጀርባው እና ይልቃል ከፋላሉ። ምን ይላሉ? እና ይልቃል ከፋለ ችግር የለውም አንተ ራስህ ነህ ጎጃምን ጠርንፈህ እንደውም ቢቻል ሸዋ ላይ እንትናን ይዘህ ደሳለኝን ይዘህ ከጎንደር ሀብቴ ለምን ለዘመነ እንደሚደረብ እነግራችኋለሁ። ምሬ፣ እነዚህ ሁሉ የብአዴን ኤጀንቶች መሆናቸውን በዚሁ እያረጋገጣችሁ እንድትሄዱ። ምሬን ከወሎ ይዘህ ትገባለህ፣ መሪ ትሆናለህ። በዚህ ውስጥ በምሬ በኩል ማን አለ? ሄኖክ ኪዳኔ የሚባል ልጅ አለ። ትንሽ ጭንቅላት አለው። ኦኬ፣ ጭንቅላት ስላለው ሄኖክ ኪዳኔ የገዱ አንዳርጋቸው ምን አስቦ ነው የመጣው? ዘመነን ከፊት እናርገውና መጨረሻ እንበለዋለን ነው። አሁን ጨዋታው ገባችሁ? የገዱና የይልቃል ከፋለ ድብድብ ምሬ ለምንድን ነው ዘመነን ማይመርጠው ነው? ድርጅትን መስረት ብለው ከ10 ጊዜ በላይ ተሰብስበዋል። ድርጅቱ መጣ። የአማራ ህዝብ ታላቁን የአማራ ድርጅት በቅርብ ቀን ጠብቁ ይባላል። ስብሰባ ላይ ገዱ ይደውላል። ማነው ፕሬዝዳንት ይላል። ምሬ ያው ዘመነ ሊመጣ። እንደ አብዳሃል እንደ ዘመነን ለትንሽ ጊዜ ነው የምንጠቀምበት። አሁን ቢያንስ ሄኖክን ወደፊት አምጡ ወይ አንተም ቢሆን አይቻልም፣ ድምፅ እንዳሰጥ ይባላል። ምሬ ያቆማል። አስረስ ደግሞ በቃ እንደው ለምን ዘመነን ገልብጮ ቢኮዝ እውቀት አለው አስረስ ለምን ነው መሪ ያለው
ቢኮዝ ምስራቅ ጎጃም ይበላል ማለት ነው። ዘመነስ አጠቃላይ በብአዴን ውስጥ 17 የአዊን የምዕራብ ጎጃምን 17 የሰሜን ጎጃምን 17 51 ድምጽ ይዞ ነው የመጣው። ከዚህ በኋላ በጎጃም ውስጥ ዋና አሸናፊ እንትን ነው የሚሆነው ሰሜን ጎጃሙ ነው የሚሆነው። ምስራቅ ጎጃሞች ደግሞ ብዙ ባለ ሀብት አላቸው። ይሄን ሁሉ ባለ ሀብት ይዘው ገደል መግባት አይፈልጉም። እዚህ የምታዩቸው እነ ቤተልሔም ዳኛቸው፣ ዴቪድ ብዙነህ እነዚህ የሚያሽቃብጡት ዘመነ ሌላውን ተፎካካሪ በደቡብ ጎንደር ያለውን በሸዋ ያለው ምናን እስኪ መታላቸው እንጂ መጨረሻ ይበሉታል። ኦኬ አሁን እነ ቤተልሔም ዳኛቸው ትዝ የሚላችሁ ከሆነ በፊት የምታስታውሱ ከሆነ አስረስ ወደፊት ሲመጣ ዘመንን ትቃወም ነበር አይደል? ቤተልሔም ዳኛቸው አሁን ገባችሁ አልጨዋታው ትቃወም ነበር አይደል? ቢኮዝ አስረስን የምትደግፈው ዘመን የምትቃወመው የምስራቅ ጎጃም ብአዴን ነች። የምስራቅ ጎጃም ብአዴን ወደፊት እንዲመጣ ነው። ኦኬ ሶ ሌተር ኦን ግን አስረስ ምን አለ? እኔ ገና ሬዲ አይደለሁም፣ ገና ኃይል ሚዛኔን አልሰበሰብኩም። ስለዚህ ምን እናደርግ? ዘሜን ከፊት ዘሜ አንበሳው ጀግናው ምናምን እያለን እሱ ይጋጭ ከሌላው ሶ እና ምን ማድረግ አለብን? መጨረሻ ላይ እንውጣዋለን ነው። አሁን ዘሜ ከጀርባው ማን አለ? ብአዴን የሚያማክረው ይልቃል ከፋለ፣ ብር አለ፣ የሚደግፉት የራሱ ከሰንሰለት አሉ የሰሜን ጎጃም ልጆች። አሁን ምስራቅ ጎጃም ላይ ዲፔንድ ማድረግ እያቆመ ነው። ከትንሽ ጊዜ በኋላ ቤተልሔም ዳኛቸው ዘሜ ላይ ትዘምታለች፣ ማይቀር ነው። ሌሎቹ የምስራቅ ጎጃም ልጆች ጥጋቸውን እየያዙ ነው፣ እየወጡ ነው ከጌሙ። ዘመነ ላይ እያጉረመረሙ ነው። አሁን ዘመነ እነዚህ ሰዎች ሊበሉኝ ነው ባይዘው። ዘመነ ከአገር የወጣበት ወደ ሱዳን የተሰደደበት ዋናው ምክንያት ሌላ አይደለም። አሁን ቦርደር ላይ ያለው የሆነበት ምክንያት ፈርቶ ነው እንዳይመቱት ማለት ነው። ልክ ወደ ሱዳን ከሄደ በኋላ ግን ምን አረገ? ዘመድኩን ጋር ደወለና ዘመዴ እስካሁን ድረስ እና አስረስ ማረን አገለገልኳቸው። ቢኮዝ ኦልሬዲ እሱ አሟልቷል 51 የብአዴን ድምጽ ኦልሬዲ አስጠብቋል። ሰሜን ጎጃምን አጠናክሯል። ሰሜን ጎጃም ላይ የሚበጠብጥ አማራ እያለ አማራን ካላዳንኩ እያለ የሚያስቸግር ኮሎኔል ጌታውን ነበር አባሯል። እዚህ ጋር ደግሞ ወደ ሱዳን መስመር ላይ ያለ የዝርፊያ ኮሪደር ደግሞ አንድ የዋህ ልጅ አለ ሞኝ እነግሳለሁ ብሎ የሚያስብ አጼ ቴዎድሮስ ጸጉሩ ባይዘው ሪሲድ አድርጓል፣ ወደኋላ ገብቶበታል። ላይክ የጭንቅላቱ መሀል ላይ ደርሷል። ሊትራሊ አጼ ቴዎድሮስ እንደዛ አልነበር። እንትና ሳሙኤል ባለድል ይባላል። በቃ ሳሙኤል ባለድል ዘመነ ደውሎ እንዴት ነው ንጉሰ ነገስት ነው የሚለው፣ ደግሞ ያቀበታል ዘመነ። እኔ አውርቼውም ስለምን ንጉሰ ነገስት ሳሙኤል ይለዋል። ሳሙኤል ደስ ይለዋል፣ ልቡ ይሞላል። አቤት እኔ የዓለም ብርሃን ከኢየሱስ ቀጥሎ ዓለምን በብርሃን እየተራመድኩ የምገዛ የሰማይም የምድሩም የውሃውም የባህራቱም የአሳውም ንጉስ እኔ ሳሙኤል ባለድል ይለዋል። ንጉሰ ነገስት ምንድን ይንገሱ ሲለው በቃ አለቀ፣ ሰከክ ይላል። ስንት 2-3 ሚሊዮን ይላክሎት ይባላል፣ ይሰጠዋል። በቃ አለቀ። ስለዚህ አሁን ከሰሜን ጎጃም ቀጥታ ሱዳን የሚገባ የዝርፊያ ሰንሰለት ተከፈተ። ይሄ ብአዴን ነው የሚዘርፈው ባይዘው። ኦኬ አሁን የምስራቅ ጎጃሙ ብአዴን ዘመነን ተጠቅሜ የደቡብ ጎንደሩን ብአዴን ከመታሁ በኋላ ከዛ በኋላ በላዩ ላይ ይቀመጣሉ ብሎ ካልኩሌት አድርጎ ነው የገባው። አሁን ዘሜ የእውነት ንግስናውን ፈለገ። ኦኬ በቃ የእውነት ንግስናው። ምስራቅ ጎጃም ደግሞ በጣም ብዙ ባለሀብት አለው፣ ይዞ ሊሾቅ ነው። አብዛኛው ባለሀብት ከማን ጋር ነው የሚሰራው? ከባዕዴን ጋር። አብዛኛው ባለሀብት ሀብቱ ከማን ነው? ከወያኔ ነው። ስለዚህ ሊሾቁ ነው። የባለስልጣን ገንዘብ ነው የተሸከሙት። ሲመጡ ባለስልጣኖቹን እያሰሩ እየቆነጠጡ የባለሀብቱን እያሰሩ ገንዘባቸውን ይነጥቋቸዋል። ቢኮዝ ብአዴኑ ገንዘቡ ተዘርፎ የት እንደሄደ ያውቃል። መታየት በሙሉ ኢትዮጵያ ውስጥ መታየት ባለሀብት ድንገት ብቅ እያለ የሚል ባለሀብት አይመስላችሁ? ሁሉ የባለስልጣን ገንዘብ ነው። ያ ባለስልጣን ታሰረ ወይ ከስልጣን ተባረረ ማለት ያችን ሀብት ስትሰረቅ ሌላኛው ብአዴን ስለሚያውቅ ጆሮውን ቆንጥጦ ከዛ ባለሀብት ነጥቆ ይወስዳታል ብሏል። ስለዚህ ገንዘባቸውንም ምን ማድረግ ነው? የማዳን ነው። ስለዚህ አሁን የምስራቅ ጎጃም ባለሀብቶች በቃ
ኦልሬዲ በቃ ሱሪያቸውን ፈተዋል፣ ሸንተዋል፣ ደንግጠዋል። በቃ የሰሜን ጎጃሙ ኃይል ከመጣ ገንዘባችንን ይነጥቀናል። ስለዚህ ይሄ ዘመነ የሚባል ሰው ከጨዋታ መውጣት አለበት። አሁን ገባችሁ ጨዋታው? አሁን ዘመነ ነቃ። ዘመነ እኔ ከዚህ በኋላ ቆቅ ነኝ፣ ጅግራ ነኝ፣ ዝሆን ነኝ ምናምን የሚል ምክንያቱም ነው ብየነቃ ነው። አሁን ምታ ተባለ ሲባል እንትና ማን ነው ስሙ ለዘመድኩን ተነገረና አስረስን በለው ተባለ። አስረስ ማሬ እያለ ቀጠቀጠው። አስረስ አይደለም እየተመታ የነበረው የምስራቅ አስረስን የሚያስደበድበው የሰሜን ጎጃም አዲስ የተደራጀው ወጠጤ የሆነ ገና የጎረመሰ ብአዴን አዳዲስ ባለስልጣኖች ናቸው። ገና ቪኤትን እየነዱ ነው። ብርቅ ነው ገንዘብ እነሱ ጋር ምናምን ከአስቡት የምንድን ነው የግብጦ አረቄ ምናምን ከመጠጣት ቪኤት እና ብሉ ሌብል ምናምን መጠጣት የጀመረ የሰሜን ጎጃም አዲስ ሹማምንቶች ናቸው። ትቢተኞች ናቸው። ማንንም አይሰሙም። ለዘመዴ ፈሰስ አደረጉበት፣ ዘነበበታ። ኦኬ አሁን ለምንድን ነው ድርጅት ማይመሰረተው? ቢያንስ እስክንድር ከተጠላ ለምን ዘመነ ድርጅት አይመሰረቱም ሲባል ምክንያቱ በምስራቅ ጎጃም እና በሰሜን ጎጃም መካከል ያለ በአዴን መካከል ያለ ደርቢ ነው። ኦልሬዲ ሰሜን ጎጃም የቤት ስራውን ሰርቶ ጨርሷል። ምስራቅ ጎጃም ብቻውን ቀርቷል። ኦኬ ይሄ ነው እንትኑ ሞራል አይዞ ችግር የለም። መጀመሪያ ሁሉ ነገር መታወቅ አለበት። መፍትሄ ከማወቅ በኋላ ስለሚመጣ የለም ዛሬ መፍትሄ የለም። ዛሬ ችግሩን ነው የምናወራው። ኦኬ አሁን ጨዋታው ዘመነን ወደፊት ማምጣት እነዚህ ሰዎች ለድርድር እንደሆነ መዳረሻቸውን ይገባቸዋል። ዘመነን ወደፊት ለማምጣት ምሬ ወዳጆ ቮት ማድረግ አለበት። ምሬ ወዳጆ ደግሞ ቮት እንዳያረግ አስረስ ማሬ ምን ያደርጋል? እንትናን ሰምታችሁት ከሆነ ማን ነው ስሙ ዘመድኩን ሰምታችሁ ከሆነ የአማራ አንድነት እንዳይመጣ አስረስ ማሬ ነው የሚበጠብጠው ይላል። አስረስ ማሬ ደውሎ ምን ይለዋል? ምሬን እራፍ እንዳትመርጥ ይለዋል። ትንሽ ብዙ ባለ ሀብት አለ ምስራቅ ጎጃም ብያችኋለሁ። ይላቀቅ ፈሰስ ይደረግበታል። ምሬ ደግሞ ገንዘቡ ከደረሰው ምንም ችግር የለውም አይመርጥም። እንትን ራያ ለቆ የወጣ ሰው ነው። ትግሬዎቹ ውጣ ልንመጣ ነው ትወጣለህ አሉት። እሺ አይ አልወጣም አላቸው። ሲላቸው ስንት ይከፈል ሲሉት በዋጋ ከተስማሙ በኋላ ይሄ በአበበ የሚባለው በኩል ወጥቶ እኛ የይገባኛል ጥያቄ ባለባቸው መሬቶች ላይ ምንም አይነት ጦርነት ላለማድረግ ወስነናል ብሎ ወጣ። እሱ አይደለም ብሩ ተከፍሎናል በሚል ቢሻሻል ቢቀየር ማለት ነው። ስለዚህ ምሬ ልክ እንደ ጆተኒ ኢፊፔይ አይሰራም። ስለዚህ ዘመነ ብዙ ባለሀብት የለው የሚታወቅ ነው። ሰሜን ጎጃም ምንም ነገር የለም። ኦኬ በዛ ላይ ደግሞ አስረስና ሄኖክ ኪዳኔ ጀለስ ናቸው ላችሁ። አሁን በብአዴን ውስጥ ሰሜን ጎጃሙና ሰሜን ወሎ ሲተባበር ነው የኖረው። ቮት ሲደረግ ይተባበራሉ። ስለዚህ ሄኖክ ኪዳኔ አይሰማውም ዘመነን። አሁን ዘሜ ሰው ሲያጣ እንትናን ይዞት ዘመድኩን ይዞት የመጣው ለዛ ነው። ልክ አብይ ነፍስ አባቱ እንትና እንደሆነው ዳንኤል ክብረት የዘመነ ደግሞ ዘመድኩን ነው ነፍስ አባቱ ይዞት የመጣው። ኧረ ተባበሩብኝ ሄኖክና አስረስ። ያ ከዛ ዘመነ ይደውላል እንትና ዘመድኩን ያው ኦልሬዲ ፌል አድርጓል ታውቃላችሁ። ቲቪ ከፈተ ቀሳውስት ሆነና ሂዝ ዳን ከአማራ ፖለቲካ ሂዝ አውት። በቃ ዝም ብሎ አጀንዳ ከኛ ሊውስ ይችላል ከዛ ሊውስ ይችላል መልቀም እንጂ ሂዝ ዳን በቃ ቢኮዝ ከዘመነ ጋር ሆነ ብዙ ነገር የማሸነፍ ቻንስ ጠባብ ነው። ቢኮዝ ብዙ አቅም የለውም። ሰሜን ጎጃም ገንዘብ የለም። አረቄ ምናምን ነው ያለው እኮ ደንበጫ ምናምን ይሄ ሀብት የለም። ምስራቅ ጎጃም እኮ ገንዘብ ነው። በጣም ብዙ ሀብታሞች አሉ። ሶ ዘመነ በዘመድኩን ስላልቻለ ለማን ደወለለት? ለይልቃል ደወለለት። ይልቃል ከፋለ ይልቃል እንትና ለምን አታናግረው? ገዱን ለምን አታናግረው? ገዱ ለምንድን ነው ሄኖክ ኪዳኔን ማይነግረው? ሄኖክ ደግሞ ለምንድን ነው ምሬን ነግሮ ምሬ ለምን እንዲመርጠኝ አታረግ? ስለዚህ ገዱና ይልቃል ተገናኙ። አሜሪካ ውስጥ ተወያዩ።
ገዱ ለምንድነው እንደዚህ ማታረገው? ለምንድነው የአማራ አንድነት እንዲመጣ ፈልጉ? ያው እንግዲህ ጨዋታው ባዴን ነው። አንድነት እንዲመጣ ፈልጉም በቃ ለምንድነው እንዲምታረጉት ምናምን ሲል አይ ይታወቃሉ። ገዱ ደግሞ አይ እኔ ምን ላድርግ ያው መሬት ላይ ስራውንማ ኦልሬዲ ሰርተውታል። ይውላ አስረስ ሄኖክ ገዱ ጨዋታውን ተጫውተውታል። አይ እኔ ምን ላድርግ ያው መሬት ላይ ያሉት ዘመነም እኮ ስልክ አያነሳም፣ ይጠፋል፣ ይሰወራል ምናምን ገዳም እየገባ ይደበቃል ምናምን ሶ ብዙ አማራ እኮ ብዙ ኢንተረስት የለውም ምናምን። ለዚህ ነው የምሬ ልጆች ዘመነን ቦምቦሊ ነው ያሉት። ምሬ ቤት ዘመነ ይታማል፣ ይቀለድበታል። ኦልሬዲ አስንቀውታል። ኦኬ ጀነራል ቦምቦሊኖ የሚያስብለው ምሬ ነው ይጌት ቢሆን ጨዋታው ቢኮዝ ኦልሬዲ ከአስረስ ጋር ዘግተውታል፣ ሂሳብ ዘግተዋል። በኋላ እንግዲህ ገዱ አይ በቃ መሬት ላይ ያሉት አልወደዱትም ዘመነን ቢኮዝ ዘመነ ይጠፋል፣ ይሰወራል ምናምንና ምን እናድርግ ምናምን ይላል። ኦኬ ሶ ያው ይልቃል አንድ ሁለት ሲባባሉ ኦልሬዲ ጠግበዋል፣ ንቀዋቸዋል። የነ ዘመነ ቡድን ኦልሬዲ ንቀዋቸዋል። ቢኮዝ አስረስ ኦልሬዲ በቃ ጎ ሄድ ግሪን ላይ ተሰጥቷቸዋል። ስለዚህ እንትናን ይልቃልን ጠበጠበዋ እንትና ገዱ ገብቷቸው ወታደር ነበረ። ገዱ በልጅነቱ ተዋጊ ነው፣ ከወያኔ ጋር የተዋጋ የመጣ ነው። ሶ ደብድቦት ሄደ ማለት ነው። አሁን ገባችሁ አይደል ብአዴን እንዴት እንደሚሰራ? ሶ አሁን ወደ ብአዴን እንምጣ። አሁን ፋኖ ውስጥ ያለውን ብአዴን አውቃችሁታል አይደል? አሁን ፋኖ ውስጥ ያለውን ብአዴን ብናወራ ምን ቀይረው ነገር የለም። ዘመነ ብንል አስረስ ብንል ምን ቀይረው ነገር አለ? ምን ቀይረው የት ጋር ስንሄድ ነው? አለቆቻቸው ጋር ስንሄድ ሌትስ ጎ ቱ አለቆቻቸው። ይሄ ሁሉ ያወራኋችሁ አስፈላጊ አይደለም። ይሄ ሁሉ ያወራኋችሁ እንድትረዱት ነው። ብአዴንና ፋኖ ውስጥ የሰረገውን ብአዴን እንዴት ነቅለን እንደምናወጣው ላሳያችሁ። ለዚህ ነው ባይዘው ይሄ እነ ዘመነ ምንም ድርጅት አይመሰሩትም። ኤክስፔክት እንዳታረጉ አለቀ። ተቆልፏል። በአስረስና በዘመነ በምስራቅ ጎጃምና በሰሜን ጎጃም ግብግብ ተቆልፏል። እንዲያውም ደቡብ ጎንደርና ምስራቅ ጎጃም ያለው ብአዴን አንድ ላይ ሆኖ የሰሜን ጎጃሙ ሊመታው ይችላል። ኦኬ ጥምረት ሊፈጥር ይችላል በቅርቡ። ለዚህ ነው ዘመድኩን ደጋግሞ እንትና ዘመድና እንትና አንድ ናቸው ምናምን የሚለው ጨዋታው ያ ነው። እሺ ብአዴን ጌም አሁን ስለዚህ ወዴት እንሄዳለን? ወደ ቢግ ቦስ ወደ ባለቤቶቹ እንሂድ። አሁን ከዚህ በኋላ ስለ ብአዴን ሳወራ ፋኖ ውስጥ ያለውንም ብአዴን እያሰባችሁ ነው። ተያያዥ ስለሆነ ሪላክስ አድርገን እንወያያለን ማለት ነው። አሁን አማራ ክልል ተመስገን ጥሩነህ ጎጃም፣ ያው ጎጃም ስል ይገባቸዋል፣ ምስራቅ ጎጃም፣ አቶ መላኩ አለበል ደቡብ ጎንደር፣ ወይዘሮ አይናለም ንጉሴ ወሎ፣ አቶ አረጋ ከበደ ጎጃም፣ አቶ ይርጋ ሲሳይ ደቡብ ጎንደር፣ አቶ አብዱ ሁሴን ወሎ፣ አቶ ጃንጥራር አባይ ጎንደር። ባይዘዌ ወሎም ምዕራብ ወረዳዎች የሚለው የተፈጠረው ያው እንደዚሁ 17 ድምፅ ጎንደር 4 ሆኗል። እኛም 4 ነው ደግሞ በወሎም በኩል ያለው 68 ይዞ ማን ይዋሃል ለዚህ ውስጥ በብአዴን ጌም ውስጥ የሌለ ምኑንም የማያውቅ ብአዴን 4 ዞን ሲፈጥር 68 ቁጥር 68 ወንበር ይዞ ሲገባ በየዞን ምኑንም የማያውቅ ምን የሚባል ሰው አለ? ሸዋ ስለምንም የሚያውቀው ነገር የለም። ሸዋ አይወክም። ኦልሬዲ ረስተውታል። ኢቭን ብአዴን ውስጥ ሸዋ ማን ነው? ወንድ ነው ሴት ነው የሚሉት ብአዴኖች ሲያወሩ። ኦኬ ያንን አሁን እንትን ውስጥ ሊከቱ ነው የፈለጉት። ፋኖ ውስጥ ሊከተት ስለፈለገ ነው እንግዲህ ሸዋ ማን ነበር የሸዋ መሪ? ሸዋ እንስጠው ብለው አንዳንዴ በቃ እንደው ካዘኑ ይሰጧቸዋል። በቃ አለ አይደለ እንደው እስቲ እነዚህ ሰዎች የሆነች ነገር ጣል እናርግላቸው እንደው ክፉ ሰው እንዳይቀየመን ብለው እንጂ ረስተዋቸዋል። እኔ አሁን የሸዋ ውስጥ ያላችሁ ብአዴኖች ካላችሁ የብአዴን እኔ የምትሰሩበት ምክንያት አይገባኝም። እኩል ነው ክልሉ የተሰጣችሁ፣ የህዝብ ቁጥራችሁ ተቀዳዳሪ ነው ከሌላው ጋር። ኦኬ ግን በብአዴን ውስጥ ስልጣን የላችሁ። ሊትራሊ ረስተዋቸዋል። እኔ እንደውም መጨረሻ ለኦሮሞ ራሱ ይወሰዱ ይባል እኛ ጋር ነበር እንዴ እስካሁን ነው የሚሏችሁ። አይ ዶንት ቲንክ የሚያውቋቸው አይመስለኝም። ራሱ ደብረ ብርሃን ከተማ ኢንዱስትሪ ያለ እሱን ይጠቀማሉ። ከዛ ውጭ የሚያውቋቸው አይመስለኝም።
ኢቭን ለሸዋን ወክሎ የሚመጣው የጎንደር ሰው ነው የጎጃም ሰው ነው። እና የሸዋ ብአዴን አይ ዶንት ቲንክ የሸዋ ብአዴኖች አብዛኛው ሹፌር ምናምን ናቸው። ከሌላ አካባቢ የሚመጡ ብአዴኖች ሹፌር ምናምን የቀበሌ መሪ ወይ ምናምን ወረዳ ምናምኖች ናቸው። እነ ደሳለኝ በቅርቡ ትንሽ ከብአዴን ጋር ከሸዋ ብአዴን ጋር ተገናኝተው እንቅስቃሴ ውስጥ ናቸው። ምንም ነገር የለም ልላችሁ። ሸዋ ውስጥ የሸዋና የወሎ ስፔሻሊ ደቡብ ወሎ ያለ ብአዴን እናንተ የላችሁ። አሁን ሸዋን ኦሮሞ መጥቶ ቢወስድ ራሱ ብአዴኖች የሚያውቁ ራሱ አይመስለኝም። ትዝ ይላችኋል አውራ ጎዳና የሚባል የኦሮሚያ ክልል ባይዘወይ አንተ የምታስተዳድረው ቦታ ሌላ ክልል ወሰደብህ ማለት በጀት ተቀነሰ ነው። ለምሳሌ 40 ቢሊዮን ብር የምትወስድ ከሆነ በአንድ ዞን 35 ቢሊዮን የምታወጣ ከሆነ አንድ ዞን ሰው ይዞብህ ከሄደ 5 ቢሊዮን ብር አጣ ማለት ነው። ህዝቡን ብትጠላው ራሱ ብሩን ትፈልጋለህ። ይፈልገ ህዝቡን ብትጠላው ብሩ እኮ ያስፈልጋል። ከመርሳታቸው የተነሳ አውራ ጎዳናን ኦሮሞች ሲወስዱት ብአዴኖች መወሰዱን እንኳን አያውቁ። ኦኬ ሶ በአሁኑ አቶ ተመስገን ጥሩነህ ምስራቅ ጎጃም፣ አቶ መላኩ ወለበል ደቡብ ጎንደር። አያችሁ ይሄን ነው ሰንጥቆ የሰሜን ጎጃሙ ሊወጣ የሚፈልገው በፋኖ ውስጥ አድርጎ ልክ በአብን ውስጥ ጥረት እንደተደረገው ማለት ነው። ወይዘሮ አይን ዓለም ንጉሴ ወሎ፣ አረጋ ከበደ ምስራቅ ጎጃም። አሁን ስንት ምስራቅ ጎጃም አለ? 2 ምስራቅ ጎጃም። አቶ ይርጋ ሲሳይ ደቡብ ጎንደር ስንት ሁለት እንትን ደቡብ ጎንደር አለ 2። ዶክተር አብዱ ሁሴን ወሎ፣ ጃንጥራር ጎንደር፣ ዶክተር ሙሉነሽ ደሴ ጎጃም 3 ጎጃም 3 ምስራቅ ጎጃም 3 ደቡብ ጎንደር ነው። ጃንጥራር መካከል ጎንደር ነው። ከጎንደር አንድ ዝም ብሎ ነው ባይዘው ጃንጥራር ባይዘው። በዚሁ አጋጣሚ ሀብቴ የሰሜን ጎንደር ብአዴን አስጠባቂ መሆኑ ነው። የደቡብ ጎንደሩ ብአዴን ከሚጠቀልለኝ ከሰሜን ጎጃም አሁን ለምሳሌ ከዚህ በኋላ የደቡብ ጎንደሩ ብአዴን ከምስራቅ ጎጃሙ ብአዴን ጋር ይጣመራል። ቢኮዝ የሰሜን ጎጃሙ ብአዴን ለምስራቅ ጎጃሙ ስጋት ስለሆነበት፣ ሰሜን ጎጃሙ ደግሞ እዛ ጋር ምስራቅ ጎጃሙ ሊበላበት ስለሆነ ከማጋ ገጥሟል፣ ሄዶ ከሰሜን ጎንደሩ ጋር ብአዴን ጋር ገጥሟል ማለት ነው። እና የሀብቴ ከነዘመነ ጋር መሰለፍ ያ ነው። የእንትና ግን የማን ነው ስሙ የሳሙኤል ባለድር ከንግስና ጋር ከአጼ ቴዎድሮስነቱ ጋር የተገናኘ ነው። አሁን ተመስገን ጥሩነህ ዋናዎቹ አክተሮቹ ተመስገን ጥሩነህና አረጋ ናቸው። 2 ምስራቅ ጎጃም ናቸው። በጎንደሩ ደግሞ ዋናዎቹ አቶ ይርጋ ሲሳይ ደቡብ ጎንደርና አቶ መላኩ አለበል ደቡብ ጎንደር 2 ይዟል። ጃንጥራር ዝም ብሎ ለአዳነች ተላላኪ ነው። ያዳነች ጀንጥላ ያዥ ነው። በዛ ደግሞ በጎጃም በኩል ደግሞ ሙሉነሽ ደሴ ሆነ አፈ ጉባኤ ምናምን ናት። ዝም ብሎ በስመ ጎጃም የገባች ናት። ኦኬ ከዚህ ውስጥ ወይዘሮ አይን ዓለም ንጉሴ ወሎ ናት። አናቅም ምን ውስጥ እንዳለች። ፊቷንም አታውቁትም። ፊቷን አላወቃችሁትም ማለት ብዙ ባለ ሀብት አልፈጠረችም፣ የሀብት ሰንሰለት አልፈጠረችም፣ ዝርፊያ የለም። ይሄ ነው በቃ። በዚህ ውስጥ ሸዋ የሚባል ሰምታችኋል? ምስራቅ ጎጃም፣ ደቡብ ጎንደር፣ ወሎ፣ ምስራቅ ጎጃም፣ ደቡብ ጎንደር፣ ወሎ፣ ጎንደር፣ ጎጃም የለም። ሸዋ የለም። አሁን ገባችሁ ጨዋታው? ታፕታፕ አድርጉ ጋይስ። ታፕታፑን 200 ሺህ እናስገቡ። ታፕታፑን ጎይዶ አሁን እንትና አያሌው መንበር ጎንደር ክልል ይሆናል ብሎ ሲመጣ ከእነሱ ካስቀመጡት ሰው ከጎንደር 1 ጎሎ 2 ሰው ጎደለበት። ስለዚህ የኃይል ብልጫ መጣ። ኦኬ ኃይል ብልጫ ሲመጣ ያ ሁላ ባል ይውላችሁ ያለችው ብር ይሄደ ሀገር ነው። ብሯ ትንሽ ናት። ኦኬ ብሯ ትንሽ ናት። እሷን እንደ እግር ኳስ መቀባበል ነው። አንዱ ጋር ነው የምትሆነው። ስለዚህ ባለሀብት ትፈጥራለህ፣ ባለሀብትን ያሰድዱታል። ያኛው ቡድን ሲመጣ እንዳይ ዘርፎ ነው የሚያራሩጡ። ገብቷቸዋል። ብሯን ይቀበለዋል። ለ5 ዓመት በብሯ ትዘንጣለህ ምናምን ከዛ ብሩን ይቀበልና ያባራል። ስለዚህ የግዴታ በቁጥር ተገዳድራ። ለምሳሌ በአዴን ውስጥ ሁሌ በየአመቱ ሹምሽር አለ። ያኔ ድምጽ ነው። ድምጽ ላይ ካልኩ ይህን ሂሳብ መስራት አለብህ። ጎጃም ላይ 4 ዞን ሲሰራ ለሌላ ምንም ምክንያት አይደለም።
ይችን ድምጽ ታስባል። እስቲ እጃችሁን አውጡ ሲባል እጅ ቁጥሯ እንድትመጣ ነው። አሁን ገባችሁ ጨዋታ? ፋኖ ውስጥ ለምን መስረግ እንደፈለጉ ገባችሁ አይደል? በፋኖ ውስጥ ይበጠብጣሉ፣ በፋኖ ውስጥ ሰው ያስገድላሉ። ባህር ዳር ዙሪያ ለምን ሰው የሚታገት የሚዘረፍ ይመስላችኋል? አዲሱ የሰሜኑ ጎጃም ኃይል ገንዘብ የለውም፣ አዲስ ነው፣ ሱፍ ምናምን ብርቁ ነው። ስለዚህ ሚኒሻውን ፋኖ ነኝ ብለህ ግባና ዝም ብለህ እየዘረፍክ አንተ ይለዋል፣ ይካፈላሉ። አለቀ። ፖሊስ አይመጣም፣ ምን አይልም። አንተ ታግተህ እገታው ራሱ የሚካሄደው በመንግስት ባንክ ነው። ታግተህ 3 ሚሊዮን ብር አስገባልኝ ትባላለህ። ታግተህ እኮ ነው። በምን ላስገባ ስትል 13789132 ንግድ ባንክ አካውንት አቶ ደመላሽ ይርገጥ ይባላሉ አስገባልኝ ይላል። አጋቹ ማለት ነው። አንተ የታገተውን አስገብተህ ገንዘቡን አስገብተህ ታስለቅቅና አካውንቱን ሄደህ ለመንግስት ለፖሊስ ሄደህ ሰሜን ጎጃም ላይ ዋና የዞኑ አስተዳደር ሄደህ እንደዚህ ታግቶብኝ ነበርና ገንዘብ አስገብቻል። በቃ አንተ ብር ለትንሽ ጊዜ ነው ገንዘቧ ትወሰዳለች ብለህ የምታስብ ብለህ እንደዚህ ስትል አይ ይቅርታ አድርግልኝ በጣም ከባድ ነገር ነው ይሄንን ላሽ ብንለው ይሻላል ትባላለህ። ትሄዳለህ። ብሩ ማን ነው የሚካፈሉት? የዞኑ አዳዲስ ገና አዲስ ሱፍ እየለመዱ ያሉ ምስራቅ ጎጃም ብዙ እገታ የለም። አዳዲስ ዞኖች ላይ ነው እገታ ያለው። ለምን? ዞኑ አዳዲስ አመራር ነው፣ ገንዘብ ይፈልጋሉ። በመንግስት ደግሞ አይንቀሳቀሱም። አሁን ደግሞ ጦርነት ነው። በጦርነት ሰዓት ደግሞ ኢንቨስተር አምጥተህ መሬት እየቸበቸብክ ገንዘብ አይገኝም። ስለዚህ ያለችው አማራጭ ህዝቡን መዝረፍ ነው። በሚቀጥለው ሳምንት ከዛው አንደኛ ክፍለ ጦር መጥቶ አንድ ሰው ያግተና 4 ሚሊዮን ብር ይባላል። 4 ሚሊዮን ብር ታግቶ የሚያግተውም ሰውዬ አሁንም አካውንት ስትል 1030987832 ደመላሽ እርገጤ ይላል። በተመሳሳይ አካውንት ገንዘቡ ይገባል ማለት ነው። አንዱ አሉ ሲሞት 60 ሚሊዮን ብር ተገኝበታል። አንተ እንደ ይሄ ነገር ተደጋገደ። አቶ ደመላሽ እርገጤ በተመሳሳይ ምንጩ የማይታወቅ በየሳምንቱ 3 ሚሊዮን ብር እየገባባቸው ነው። ምንጩ እኮ እገታ ነው ብለህ መንግስት አያጣራም። መንግስት አዲስ አበባ ላይ 500 እና 300 ሺህ ብር እንዳታስገቡ ባይዘው ደመላሽ እርገጤ ያልኩት ጀስት ራንደም ነበር። ቁጥር ስለማስታውስ ጎበዝ ስለሆንኩኝ የተናገርኩትን ቁጥር ደግሜ መጥራት ስለምችል ነው። አደራ ደግሜ ስለጠራሁት ይሄ ትክክለኛ አካውንት መስሏችሁ እንዳታስገቡ። እናንተ ኖርማል ነጋዴ ሆናችሁ እንደዚህ የተጋነነ ብር 3-4 ከገባ ገቢዎች መጥቶ ይችን ገንዘብ ከየት ነው ያመጣት ብሎ ያናገራል። ያጋቾችን ግን እንትን የለም። ያጋቾችን አካውንት ግን ንግድ እንትን ገቢዎች አያውቅም። የዞኑ አመራር ይደውላል ለአቶ ደመላሽ እርገጤ። በቀድሞ ስምህ ሚሊሻ ደመላሽ እርገጤ፣ በአሁኑ ደግሞ የምናምን ዘንገና ምናምን ክፍለ ጦር አመራር አቶ ደመላሽ ፋኖ ደመላሽ እርገጤ፣ ያው ስምህን አትርሳ ሚሊሻ ነበር፣ እንዴት ነው ሀብታችን እንዴት ነው ብሎ ይጠይቋል። እንደው 60 ጋሼ እንደው ምንም አልተሳካም፣ እገታው ብዙ ገቢ እያስገኘ አይደለም፣ እስካሁን 60 ሚሊዮን የሰበሰብኩ። በጣም ጥሩ። አዎ ምን ይደረግ፣ ምን ሰላም እኮ አልሰጠን አሉ እነዚህ አማራ እያሉ ነፃ እናወጣለን እያሉ የነፃነት ታጋዮች መጥተው እኮ መሬትም አላሸጥ እኮ አሉ። ተበድረው አዲስ አበባ ቤት ገዝተዋል። ችግር የለም አሁን ሰላም ይመጣል፣ ድርድር ይመጣል፣ ድርድሩ እንደመጣ ሰላም ይመጣል፣ መሬት ቸብችበን እንከፍላለን ብለው አዲስ አበባ ቤት ገዝተዋል፣ ሪል ስቴት ገዝተዋል። አዲስ አበባ ለውሽሞቻቸው ቤት ገዝተዋል። ውሽሞቻቸው ደውለው መኪና ገዛም ትለዋለች አዲስ ሹማምንት ነው የሰሜን ጎጃም ዘመነ ገይዶ ኧረ ዘሚ ቶሎ ጨራርስና መሪ ሆነ ወተን ትንበል ኦኬ ይላል። ዋናው ፋኖ ይገታገታል ከመከላከያ ጋር ኦኬ ከመከላከያ ጥቂቶቹ ምን ይሰራሉ? ይሄንን ባዲኖቹ እነ ተፈሪ እነ ዘሚ ምንም ይሰራሉ? ይሄን ይሰራሉ። ቢኮዝ እነ አስረስ ማያዘርፉበት ዋናው ምክንያት ኦልሬዲ እና አስረስ ባዲን ኢስታብሊሽድ ነው፣ ገንዘብ አለው፣ ባለሀብት ፈጥሯል። ላለፉት 27 ዓመታት ዘጭ ያለ በቃ ወዛም ባለሀብት፣ ዝም ብሎ ባለሀብት አይደለም፣ በቃ ቢሊየንስ ያሏቸው ባለሀብት ፈጥሯል። ስለዚህ አንተን 2 ሚሊዮን 3 ሚሊዮን እያገተ የሚወስድበት ነገር አያስፈልገው። ኦኬ ምንም አይሰራለትም፣ አያግትም። ምስራቅ ጎጃም አንተ ራቁትን ብትሄድ ብር አለኝ እያልኩት ስንት ብር አለ ነው የሚል 1 ሚሊዮን ብር አለኝ
ለአዘርፉኝም ብትላቸው 1 ሚሊዮን አንድ ምን አላት እባክህ ይላል። ደውሎ ብዙ ቢሊዮነሮች አሉ ምስራቅ ጎጃም ብዙ ባለ ሀብት አለ አይሰማም። ሰሜን ጎጃም ብር የለም ጠርብ ያለ ነው ድህነት አለ። በዚህ በጣም ሰሜን ጎጃም ኮምፓክተር ነው ማህበረሰቡ ሪሶርሱ ስኬርስ ነው። አዲስ ባለስልጣናቶች ናቸው መሬት ቸብችበው ነው ገንዘብ ማግኘት ያለባቸው። ልክ አዲስ አበባ ዙሪያ መሬት ለመቸብቸብ እንዳፈናቀሉት ህዝቡ ማለት ነው። ቢኮዝ ሌላ የለማ ጦርነት ነው። ፋኖ ጥሮ ይዞታል። በቃ ገጠሩን ምኑን ይዞታል። የሚቸበቸብ መሬት የለም፣ ኢንቨስተር የለም። ብአዴን ደህይቷል። ስለ ደህየ ብአዴን ዋናው ስራው ምንድነው? በጣም ሲቸግረው የሚሊሻ መሳሪያ ሁሉ ይሸጣል። አውጥቶ በ10 ሺህ በ20 ሺህ ለፋኖ ይሸጣል። አብይ አሁን ደውለው መሳሪያ አጥሮናል፣ ምንም ብንሄድ እየተዋጋን እየማረኩን ነው ይሉታል። ውጊያ በሌለበት ቦታ ብአዴኖች ሚሊሻዎቹ ሚሊሻ ጽሕፈት ቤት ምናምን ምንድነው የሚያደርጉት? ለህዝቡ ይሸጡታል፣ ለፋኖ ይሸጡታል በርካሽ ዋጋ ማለት ነው። እና አብይ ይደውናል። እንዴት ነው ጥቁሩ ክላሽ እንዴት ነው ሲላቸው አለቀ ጥቁሩ ክላሽ በቃ ፋኖን አልቻልነው። ውጊያ በሌለበት ቦታ ገንዘቡን ፋኖ አንድ ትልቅ ስራ የሰራው ባይዘው በዚሁ አጋጣሚ የአማራ ጀግኖች ፋኖች እዚህ ውስጥ ካላችሁ እጅግ ትልቅ ስራ የሰራችሁና ምናመሰግናችሁ ብአዴንን ወደ ድህነቱ እየመለሳችሁ ነው። ወደ ድሮ ማንነቱ እየመለሳችሁት ነው። ሚሸጥ መሬት እንዳይሸጥ ሰላም የለም አማራ ክልል። ሰላም ከሌለ መሬት ቸብችቦ ሀብታም መሆን አይቻልም። ኦኬ። ስለዚህ አዲስ አበባ ሲሄድ የኦሮሞ ባለስልጣኖች ፈልሰስ እያሉ ያያል። የብአዴን ባለስልጣን ካሽ የለም ነው ካሽ። ስለዚህ ምንድነው የሚሰሩት? መሳሪያ ንግድ ነው። ስለዚህ ሳሙኤል ባለድል አጼ ቴዎድሮስ ትሆናለህ የተባለው ለመሳሪያ ንግዱ ስለሚመች ነው። ሌላኛው አብይ አህመድ አሊ መሳሪያ አማራ ክልል የሚልከው በሙሉ ስፔሻሊ ሚኒሻና አድማ ብተና ቢሮ የሚገባው አብዛኛው ተማረክን ምናምን የሚሉት ሊሸጡ ነው፣ ሌላ አይደለም። ዝም ብለህ አትሸጥማ። ስትሸጥ የሆነ ሪዝን ያስፈልጋል። ስለዚህ ምን ይላሉ? ተማርከን ነው ምናምን ይላሉ። ስለዚህ ብአዴኑ ኦልሬዲ ይሄንን የአሁኑ ጦርነት ገንዘብ ድራይ ስላረገ ፋኖ ሰላም አማራ ክልልን ሰላም እንዳይኖር ስላረገ ኢንቨስተር አይመጣም። ኢንቨስተር ከሌለ መሬት አይሸጥም። መሬት ካልተሸጠ የብአዴን ባለስልጣን ገንዘብ ማግኘት አይችልም። ገንዘብ ማግኘት ካልቻለ ምንድነው የሚሸጠው? መሳሪያ ነው የሚሸጠውና ሰው እገታ ነው። ስለዚህ አማራ ክልል የምታዩት የመሳሪያ ሽያጭና የሰው እገታ በማን ነው የሚሰራው? በብአዴኖች። ከረንትሊ ጎጃም ላይ የሚሰራው በማን ብአዴን ነው? በሰሜን ጎጃም ብአዴን። ጎንደር ላይ በማን ነው የሚሰራው? በደቡብ ጎንደር ብአዴን። ገንዘብ ስለሌለ ጎንደር እንኳን ሁሉም ቦታ ሊሰራ ይችላል። ቢኮዝ እንትን ስለሆኑ አዲስ አይደሉም፣ ነባሮች ናቸው። ብዙ ባለ ሀብት አልፈጠሩ። አሁን ማን እንደሚያግት ምናምን ገባችሁ አይደል? ሶ እንዴት ሆኖ ነው ብአዴን ውስጥ እንደው ዲሞክራሲ መኖር አለበት። ለምንድን ነው ጎጃም 68 ድምፅ ይዞ የሚመጣው ብአዴን? ለምንድን ነው ሸዋ 17 ወንበር ብቻ ይዞ መሄደው? ለምንድን ነው ጎንደር 68 ይዞ መሄደው? ለምንድን ነው ወሎ 51 ድምፅ ብቻ ይዞ መሄደው? ምንድን ነው ሪዝኑ? ዋይ ለምንድን ነው ሌሎቹ አማራ አይደሉም? እንደው አሁን የሸዋ ላይ ያሉ ብአዴኖች ምንድን ነው የተጠቀሙ ያሉት? መቼም ለመጨረሻ ላይ ለብአዴን ነው እንግዲህ ዳፋው ይመጣል። ሁሉም ብአዴን መታሰሩ አይቀርም። ቢካዝ በጦርነት ውስጥ ቀጥተኛ ተሳትፎ አድርገው እየጨፈጨፉን ስለሆነ አሁን ቅድም እንዳነሳሁት ደግሞ ለምን ሰው እንደሚታገት ነግሬያቸዋለሁ እንጂ ፋኖ የሚያግትበት ምን ፋኖ ልንገራችሁ። ፋኖ የሚፈልገው 3 ነገር መብል፣ መጠጥ፣ ተተኳሽ በቃ አለቀ። ከዚህ የዘለለ ኢንተረስት የለውም። ሰው የሚያግትበት ቤት የሚሰራበት ነገ እኮ ሊሞት ይችላል። ይሄ ወጣት ነው አብዛኛው ፋኖ የነጻነት ታጋይ ፖለቲካ ገብቶት ይወጣ የለም የሚያግትበት ሪዝን የለው። በአሁኑ ከፍ ያለው ደሴ የሞተበት በጣም እገታ የበዛበት ቦታ መጥቶ ነው። ዋናው ጸቡ እንደውም ለምን ታግታላችሁ በሚል ኦኬ። አሁን ገባችሁ ጨዋታው። አሁን በብአዴን ውስጥ ሸዋ ላይ ያለው ብአዴን አንድ ወንበር እንደው ለስም አንድ ወንበር የለው። ወሎ አንድ ሰው አለው። አሁን ዶክተር አብዱ ሁሴን የሚባል መጥቷል። እሱንም ሪከርድ ምናምን አሰርቶ ኦልሬዲ ፋውል አሰርተውታል። ኦኬ። ሌላው የደቡብ ጎንደርና ምስራቅ ጎጃም ተያይዞታል። ሰሜን ጎጃም አሁን ዘመነን ተጠቅሞ ሰንጥቆ ሊወጣ ነው።
አሁን ዘመነ ዋና መደራደሪያው የአማራ ፋኖ መሪ ከሆነ የክልሉ ፕሬዝዳንት አድርጉኝ ወይ ምክትል ፕሬዝዳንት አድርጉኝ የሚለው ሚኒመም የአረጋ ከበደን ቦታ ይዟል። ምስራቅ ጎጃም በማን ይተካል? በሰሜን ጎጃም ይተካል ማለት ነው። አሁን ገባችሁ ጨዋታው? ይሄ ሁሉ ፋኖ አንድነት ለምን አይመጣም? ዘመነ ወደፊት እንዳይመጣ ዋና የሚሰሩት እነ እንትና ናቸው፣ እነ ቤተልሔም ዳኛቸው እና አስረስ ናቸው። የሚሰሩበት ምክንያት የብአዴን ሴል ስለሆነ አሁን የሸዋው ብአዴን ላለፉት 27 ዓመታት ላለፉት 7 ዓመታት ኦልሞስት 32 33 ዓመታት ብአዴን ከተመሰረተ ከብአዴን ከወያኔ በኋላ ስለተመሰረተ 1985 ምናምን 87 ስለተመሰረተ ነው እነ ቁጥሩን መቀነሰው 30 ዓመት አካባቢ። ባለፉት 30 ዓመት ውስጥ የሸዋ ብአዴን ምንድነው የተጠቀመው? ፋኖ አሸንፎ ይግባ። ዛሬም የምንረግመው ብአዴን በጋራ ነው የምትሰደበው፣ በጋራ ነው መጨረሻ ላይ ወደ ፍትህ ወደ ፍርድ ቤት የምትሄዱት በጋራ ነው። ባይዘው ብዙ ሰው ስላለቀ ስፔሻሊ የጦር ወንጀሎች ውስጥ ስለተሳተፋችሁ ህግ አይተዋችሁም። ይሄ አብይ ሲመጣ ይቅርታ ምናምን ይቅርበሉ ምናምን እንደሚባባለው አንተላለፍም። ኦኬ። ቀጣይ ደግሞ ወሎ ብአዴን እናንተም ወደ እስር ቤት ትሄዳላችሁ። የሚቀር የለም። ይኸውላችሁ ጋይስ የወሎና የሸዋ ብአዴን አሁን የጦር ወንጀል የጋራ የድርጅት ነው ወንጀሉ። በዛ ውስጥ ሰዎች ይጠየቃሉ። ሲጠየቅ እኩል ነው። አረጋ ከበደ የሚጠየቀው ሸዋ ላይ ያሉ ግን ሸዋ ለ17 ምርጫ ውስጥ ራሱ አይቀርብም። የለም እኮ ለጥቆማ ለመጠቆም እንኳን እንደማይችል ታውቃላችሁ። ሸዋና ወሎ ደቡብ ወሎ አይችልም እኮ ወሎና ሸዋ ከጨዋታ ወጥቷል። ምንም የለውም። ለመጠቆም የግዴታ ስራ አስፈጻሚ መሆን አለብህ። ለመጠቆምም ስራ አስፈጻሚ መሆን አለብህ። እዚህ ውስጥ የሉም። መጨረሻ ግን እሳቷ ስትመጣ ፍትህ አደባባይ መቆም ሲመጣ ግን ትቆማለህ አብረህ። ስለዚህ እኩል በልታችሁ እኩል ብትመጡ እኩል በልታችሁ እኩል ብትቀጡ መልካም ነው። እኛ ስለማይለይ ማለት ነው። እኛ ለምሳሌ እኔ እኮ አልዘረፍኩም ይሄ ሪዝን ሊሆን አይችልም። እኛ የፋኖ ትግል መጨረሻ ወደ ፍርድ ቤት ሲያቀርብ እነዚህን የብአዴን ሰዎች ስትጠሉም ዛሬ ብአዴን በመሆናችሁ ዋና እናንተ የብአዴን መሪ በመሆናችሁ ነው ምንጠላችሁ እንጂ እንትና ተመስገን ጥሩነህ ቢሊየነር ነው ሸዋጋ ያለው ብአዴን ደግሞ የወረዳና የመንደር የቀበሌ ምናምን ሆነ 3000 ብር ነው ደሞዝ የሚከፈለኝ እኔ ሸዋ እድል ስላልተሰጠው የወሎ እድል ስላልተሰጠው ገንዘብ የለኝም ብትል ምትድንበት የለም። ስለዚህ ብአዴን ውስጥ ሸዋና እንትን ወሎ ተረግጧል በደንብ። የሸዋና የወሎ ብአዴን ማጨብጨብ ነው ስራው። ተመስገን ጥሩነህ ሲሾም ቆመህ ታጨበጭባለህ። ተመስገን ጥሩነህ ሲሾም ግን ብቻውን አይደለም ሾም፣ የራሱን ባለሀብቶች ይፈጥራል፣ የራሱን ንዑስ ከኃይል ይፈጥራል። አዲስ አበባ ላይም እንደዛው ኦኬ፣ መሬት ይዘርፋሉ፣ ኤቭሪቲንግ። አሁን ገባችሁ ያልጨዋታው? ሸዋ ቶታል የለም። ወሎ ለስም አለ ዝም ብሎ እንደ ጨው ማጣፈጫ ይገባል፣ ግን ምንም ነገር ውስጥ የለም። ወሎ በሚኒስተር መስሪያ ቤት አታገኘውም። ዋናው ባይዘው ሚኒስተር ላትሆን ትችላለህ። ትልቁ ፖዚሽን ስራ አስፈጻሚ ነው። ኦኬ፣ ስራ አስፈጻሚ ነው ትልቁ ፖዚሽን። ስራ አስፈጻሚ ሆነ የቢሮ ኃላፊ ልትሆን ትችላለህ፣ ግን በጀት ላይ የምትወስነው አንተ ነህ። ኤቭሪቲንግ ኦኬ። ስለዚህ ጨዋታው የዞን ነው። በዚህ ዞን ውስጥ ምስራቅ ጎጃምና ደቡብ ጎንደር ላለፉት 30 ዓመታት አዋጭ የሚባሉ ፖዚሽኖች ይዘዋል። አሁን ሁለቱንም ሰንጥቆ የሚመታ የሰሜን ጎጃም ብአዴን መጥቷል። ምስራቅ ጎጃሙ ብአዴን ካላስቆመው በልቶት ነው የሚወጣው።
ኦኬ በአስረስ ማረ በጥብጠህ ምናምን አይደለም። በቃ ፊት ለፊት መግጠም አለብህ። የምስራቅ ጎጃም ብአዴን ተመስገን ጥሩነህንም ተጠቅሞ እነ ዘመነ ለባህር ዳር ቅርብ ናቸው። ስለዚህ ብዙ ጊዜ ብአዴን ሞተ ምናምን ሲባል ሰምታችሁ ከሆነ የሰሜን ጎጃሙ ብአዴን ከበድ ያሉ የምስራቅ ጎጃም የቢሮ ኃላፊዎች ምናምን ያስወግዳቸዋል። የምስራቅ ጎጃም ልጆች ከሆኑ ቢኮዝ በፋኖ ውስጥ ተመሳሳይ ስራ የተሰራ ስለሆነ ማለት እያስወገደ ራሱን እያጠናከረ ነው የመጣው። ኦልሬዲ የአገው ባኪንግ ይዟል። አገው ላይ ያው እየተፎካከሩ ነው። አገው ምስራቅ ጎጃም ከእጁ እያጣው ነው፣ እየወጣ ወደ ሰሜን ጎጃም እየገባ ነው። ኦኬ አሁን ሰሜን ጎጃሙ የምስራቅ ጎጃሙን ብአዴን ይመተዋል። በቃ ተመስገን ጥሩነህ ያው አንድ ፌደራል ስለሄደ አብይ ፕሮቴክት ሊያደርገው ይችላል፣ ግን ያወርዱታል። ፓርቲው ካወረደው አብይ ኪፕ ሊያደርገው አይችልም። በድምፅ ብልጫ ነው። አማራ ክልል በጣም ፕሬዚዳንት ይቀያየራል። የሚቀያየርበት ዋናው ምክንያት የደቡብ ጎንደሩና የምስራቅ ጎጃሙ ፉክክር ስላለ ሁሌም እኔ ልምራ ነው። ስለዚህ በየአመት ባለፈው መጀመሪያ አሁን አምባቸው ነበር። ከአምባቸው እንትና ገባ። ማነው ስሙ? ዘርአያዕቆብ ያስታውሰኝ። የአማራው ደብረጽዮን ተመስገን ጥሩነህ ገባ ምስራቅ ጎጃም። ቀጥሎ ከተመስገን ጥሩነህ በኋላ ማመጣ አገኘው ጎንደር፣ ማዕከል ጎንደር፣ ያው በስመ ጎንደር ይሰጠዋል። ከዛን ትንሽ ቆየና ማን መጣ? አሁን ጨዋታው ሲመጣ ምዕራብ ነበር። ከዛ ወደ ሰሜን ጎጃሙ ነው ሲገባ ምዕራብ፣ ሲወጣ ሰሜን ጎጃሙ ነው ወጣ። በቃ ዋና ይልቃል ከፋለ የገባበት ፓርቲ የሰሜን ጎጃምን ለማጠናከር ትልቁን ስራ የሚሰራው ዘሜ በጫካ ነው። የሰሜን ጎጃምን ጎጥ አጠናክሮ ባህር ዳርን የመዋጥ ባይዘው የሰሜን ጎጃሙ ኃይል እንደ ኦሮሞ ኃይል ከባድ ነው። ባህር ዳር አሁን የማንም የጎንደር አይደለም፣ የጎጃም አይደለም። ብዙ ሰውን የጎጃም ነው ባህር ዳር ነው አይደለም። በአሁን በወረዳ አወቃቀር ባህር ዳር ራሱን የቻለ ስፔሻል ወረዳ ነው። ልክ ልዩ ዞን እንደሚባለው ልዩ ወረዳ ነው ባህር ዳር። በጀት ለማንም አይሄድ። የባህር ዳር በጀት ልክ እንደ አዲስ አበባ ለኢትዮጵያ ሼር እንደምታደርገው ሼር ነው የሚደረገው እንጂ ምስራቅ ጎጃም መቀመጫ አይደለችም። የሰሜን ጎጃም መቀመጫ የማንም አይደለችም። ራሷን የቻለች ናት። የሁሉም አማራ አካባቢዎች መቀመጫ ናት ባህር፣ የክልሉ ከተማ ስለሆነች ማለት ነው። አሁን ሰሜን ጎጃሙን ልክ እንደ ኦሮሞ ነው የሚንቀሳቀስ። የኦሮሞ ፖለቲካ አዲስ አበባ ለመዋጥ የመሰልቀጥ እንቅስቃሴ ነው። ኢኮኖሚ ነው፣ ሌላ አይደለም። እነ ሽመልስ አብዲሳ ፊንፊኔ ኬኛ ምናምን እያሉ የኦሮሞ ልጅ ሲያስፈነጥዙት የኦሮሞ ልጅ ፊንፊኔ ኬኛ ብሏል። ኬኛ ተባለልህ፣ ፊንፊኔ ተባለልህ፣ አልተባለልህ ውሸት ነው፣ ቀደዳ ነው። ኢንቨስት ግን ገንዘቧን ነው የፈለጉት። የነ ሽመልስ አብዲሳ ቡድን ብር ፈልገው ነው የመጡት። የዋህ ኦሮሞ ይዘላል ወደ ሰማይ። ኦኬ አሁን ሰሜን ጎጃም ቀስ ብሎ መቀመጫዬን ባህር ዳር አረጋለሁ ካለ በቃ ይስዳል፣ አለቀ። በቃ ኬኩ ላይ ሄዶ ቁጭ አለ ማለት ነው። ይሄኔ ነው አሁን ይሄ ጦርነት ይገጥማሉ። የምስራቅ ጎጃም ብአዴንና ሚኒሻና የሰሜን ጎጃም ሚኒሻ ይለባለባል። ይሄ ጦርነት ያስከፍታል። አሁን ጨዋታው ወደዚህ ነው። ለምን? ራሱን አጠናክሯል። የገንዘብ ችግሩን እንትን ብሏል፣ ፈቷል። እድሜ ለሳሙኤል ባለድል ኮሪደር ከፍቶለታል። እድሜ ለአንደኛ ክፍለ ጦር እያገተ ደሞዝ እየከፈለ ነው። ኦኬ ቢኮዝ ኦልሬዲ አመራሮቹ ምኖቹ ሚኒሻዎች ናቸው። እነ ተፈሪ ያሉ ምናምን ሁሉም ነው። ስለዚህ አሁን በዚህ ይኸውን የፖለቲካ አሰላለፍ ነው። አሁን በቅርቡ አዲሱ አሰላለፍ የምናየው የሰሜን ጎጃሙና የደቡብ ጎንደሩ ነው ገትቶ ያዘው። ቢኮዝ ቁጥር እዛ ጋር ቁጥር አለ። አሁን ሰሜን ጎጃሙ ሰንጥቆ ሲመጣ ሁለቱን ነው የሚመታው። አሁን ሰሜን ጎጃሙ ሰንጥቆ ሲመጣ ሁለቱንም ነው የሚመታው። አሁን ደቡብ ጎንደር ነው፣ የደቡብ ጎንደሩን ብአዴንም ይመታል፣ ምስራቅ ጎጃሙንም ብአዴን ይመታል። በቅርቡ የምናየው አላያንስ የደቡብ ጎንደር ብአዴንና የምስራቅ ጎጃም ብአዴን የግዴታ ቢኮዝ ሁለቱ ኦልሬዲ ስልጣን ላይ ናቸው። አሁን ያጡት ነገር የሰሜን ጎጃሙ እንዳይመጣባቸው ይፈልጋሉ። ቢኮዝ በሁለቱ ጸብ ያችን ክፍተት ተጠቅሞ ነው
የሰሜን ጎጃም እና ይልቃል ከፋለ ቡድን እየመጣ ያለው። በዚህ ውስጥ ሸዋና ወሎ ብአዴን እናንተ ያው ስሙን ይዛችሁ ተቀምጣችኋል። ሰው ትገሉበታላችሁ፣ ግን አትበሉበት። የለም ምኑን ልትበላ ትችላለህ? ስራ አስፈጻሚ አይደለም። በቢሊየን ብሮች ላይ ልትወስን አትችልም። ልትወስን የምትችለው ባጃጅ ልትገዛ ትችላለህ። ባጃጅማ ማንም ሰው ሰርቶ ይገዛል። ይሄ ባለስልጣን ሀብት አይኖርህም። አዲስ አበባ ውሽማ አይኖርህም። ኦኬ እንግዲህ በዱባይ በአሜሪካ በፈረንሳይ ምናምን የምታዝናናቸው ልጆች አይኖሩም። ንብረት ደሴ ምናምን ሊኖር ይችላል። ጫት ቤት ሊኖር ይችላል። ደሴ ላይ ሌላ ሊኖር አይችልም። ስለዚህ የሰሜን የሸዋና የወሎ ብአዴን ኦልሬዲ በደሞዝ የሚኖር በቃ ምንም አቅም የለም፣ ስልጣን የለም። ሸዋው ከውሃው በታች ነው፣ ላይክ ሰምጧል። ሸዋው አይ ቲንክ ዘር ያዕቆብ እኔ የረሱት አይመስልም ሊትራሊ መኖሩን ራሱ አማራ ክልል ውስጥ መሆኑን ራሱ አይ ቲንክ የረሱት ይመስለኛል። ሸዋ ብላችሁ ብትጠይቋቸው የለማ ወኪል በሌለበት ምን ብለህ ታስታውሰዋል? አሁን አማራ ክልል ውስጥ እኔ ሸዋ ላይ ያላችሁ ብአዴኖች ከሸዋ ፋኖ ጋር ምናምን የምትጋደሉ ካላችሁ ዝም እየተጃጃላችሁ ነው የሚሆነው። ለምንድን ነው ጠላት የምትገዛው? ላይክ ምን ይሰራላል? ስልጣን የለ ላይክ ለሆነ ጥቅም ነው መቼም ጠላት የምትገዛው አይደል? ብትታምም ያሳክምህ፣ ብትራብ የምትበላበት፣ ፋኖ ቢያሳደደ ልጆች የምታሳድግበት የሆነች ገንዘብ መያዝ አለብህ። ስለዚህ ምንም ስልጣን ከሌለ በብአዴን ውስጥ ብሩ የለም እና ከነ መከታው ጋር ተታኩሰህ ምንድነው ምታተ ሊትረን ሸዋ ላይ ያለ ብአዴን ዝም ብሎ ጠላት ነህ ለአማራ ህዝብ አንለቅህም። ግን ብአዴን ውስጥ ደግሞ እንትን ከጨዋታ ወጣል። ኦኬ ጨዋታው ገባችሁ አይደል? አሁን ፋኖስ የምታዩት ጸብ በሙሉ ከብአዴን እየተመነዘረች የምትወጣ ናት። ብአዴኖች መታኮስ አይችሉም። አሁን ብአዴኖች መሰዳደብ አይችሉም። ለምን? የፓርቲ አንድነታቸውን ይመታል። የፓርቲ አንድነታቸው ከተመታ ከጨዋታ ይወጣሉ። ውስጥ ለውስጥ ግን እየተወጋጉ ነው እስኪበቃቸው። ያንን ስሜታቸውን በማን ይወጡት ነበር በፊት? በአብን። ለምሳሌ የደቡብ ጎንደር ብአዴንና የምስራቅ ጎጃም ብአዴን ሲጣላ እንትናና ጋሻው መርሻና ክርስቲያን ታደለ ይገጥማሉ። ክርስቲያን ታደለ አንዳንዶች ግጥም ስለሚወድ፣ አንዳንዶች በሆዳቸው ታለው በሰማያዊ ፓርቲ አድርገው በሰማይ አድርገው ምናምን የመጡ ብሎ ወረፍ ያደርገዋል። ይሄኛው ደግሞ አንዳንዶች መልካቸው ብዙ አማራ ሳይመስል አማራን የሚሉ አሉ ምናምን ብሎ ወጋ ያደርገዋል። አሁን ገባችኋል? አሁን የሚጣሉት ጋሻው መርሻና እንትና አይደሉም፣ ክርስቲያን አይደሉም። የምስራቅ ጎጃም ብአዴንና የደቡብ ጎንደር ብአዴን ነው ጸቡ ማለት ነው። ገባችሁ? ሶ ወሎም እንደዛው ምንም ውስጥ የለም። ዛር ጀስቴር በቃለ ይሄ የምንድን የድር ዳኛ ነው የሚባለው። የድር ዳኛ ሆኗል ማለት ነው። ይሄ ነው ካልኩሌሽኑ። አሁን ፋኖስ የምታዩት አለመግባባት ለምንድን ነው? አንድ ማን ነው ብአዴን ነው ዋናው ካንሰር ብለን ስንነሳ ይሄ ነው ብአዴን ትግል እንትና ብአዴን ውስጥ እንዴ ሁሉም ብአዴን ትላላችሁ እንዴ? ነው ጌሙን ይዩት። ለምንድን ነው ዘመንና አስረስ የተጣሉት? እንግዲህ በጎጃም ጎጥ ከሆነ መጣላት የለባችሁ። ኦኬ ጸቡ ግን ገባችሁ? አሁን ይሄ ነው ጨዋታው። ብአዴን በአመሰራረቱ ከፍተኛ ዞናዊነት፣ ጎጣዊነት አለ። ዞናዊነት፣ የዞን ጎጥ፣ ጎጃም ጎንደር ምናምን የሚባል በብአዴን ውስጥ አይሰራም። እንትና ሀብቴ ሲያምጽ ሀብቴን የሚያሳምጸው ሰሜን ጎንደር ያለ ብአዴን ነው፣ ሌላ ማንም አይደለም። ከወንድሞቹ ሲጣላ ቢኮዝ እዚህ ጋር ደግሞ ጎንደር ውስጥ ደግሞ ፉክክር አለ። እነ ደስዬ ደጀን ምናምን ከጨዋታ ከወጡ ከተዳከሙልኝ በጎንደር ውስጥ አይን የደቡብ ጎንደር ብአዴን እየተመታ ከሆነ ከጨዋታ እየወጣ ከሆነ ገልብጫቸውን መሪ ይሆናሉ ብሎ ያሰፈሰፈ የሰሜን ጎንደር ብአዴን አለ። ስለዚህ መቼም አይስማማም ሀብቴ።
ግደለው ምናምን በ20 ደቂቃ ውስጥ ይደመሰሳሉ ምናምን የሚለው እኮ ሀብቴ ከቀልቡ መስሏችሁ ነው እንዴ? ታዞ እኮ ነው። በቃ አሁን እነ ደስዬ ከጨዋታ ወጥቷል ምናምን። ስለዚህ በላቸው ጣጣ የለውም። በቃ ይዳከሙ። እኛ ጎንደርን ጠቅልለን እንድንመራ ነው። አሁን ገባችሁ ጨዋታ። ስለዚህ በዚህ ሰዓት ለምሳሌ ጎጠኛ ምናምን የምትሆኑ ሰዎች ታሳዝኑኛላችሁ። እኔ በጎጃሜነት ያልደራደርም። እኔ በጎንደሬነቴ ልቤን እሰጣለሁ። እኔ በሸዋነቴ ከፎቅ ላይ ከሰከስለታለሁ። ለሸዋነቴ ለወሎነቴ ወሎች ስለምወዳችሁ ልለፋችሁ ምናምን የምትሉ ሰዎች የለም እሱ ጨዋታ የለም። ጎጃም 4 ነው፣ 4 ዞን ነው። ከፍተኛ ፉክክር አለው ውስጥ የብአዴን ፉክክር። ጎንደር 4 ዞን ነው። ሀብቴ አምቢ እኔ ምናምን እዝነኝ ብሎ ወጥሮ የያዘው አለቃ ስላለው ኦኬ። ወሎና ሸዋ ያው ምንም ስለሌላችሁ እናንተ ታዛችሁ ነው፣ ከሌላ አካባቢ ነው። ምሬን የሚያዘው ዘመነ ነበር፣ ወደ አስረስ ዞሮለታል። ደሳለኝን ዘመነና አስረስ ሊያዙት ይችላሉ። አይ ቲንክ አላቅም የደሳለኝን አሰላለፍ ከዘመነ ሳይድ ነው ከአስረስ ሳይድ ነው። ወደፊት ምን ደርስበት ይሆን? እናንተ አካባቢ ያለው ታዛዥ ስለሆነ በብአዴን ውስጥም በፋኖ ውስጥም ቦታ ስለሌላችሁ ዝም ልበል እናንተ ነው። ሁለቱ ያ ነው። ስለዚህ ይሄ ጎጃሜ ነኝ ጎንደሬ ነኝ እያልክ በፊት የምስራቅ ጎጃሙ ቦስ የነበረ ጊዜ በጎጃሜ ሙድ ያስጮሃል። እስኪ በቃ የነሱን ብአዴን ምትነካ ከሆነ የምስራቅ ጎጃሙን ክንፍ ብአዴን የምስራቅ ጎጃም ዞንን ብአዴን ምትመታ ከሆነ በጎጃሜነታችን ልንጠቃ አንችልም ይላል። ኦኬ ታዲያ ዘመነና አስረስ ለምን ይጣላሉ? እንደዛ ከሆነ አሁን ጌሙ ገባችሁ አይደል? አሁን ተከፍቶላችኋል ጭንቅላታችሁ። ማን ብአዴን ማን እንዳልሆነ በቀላሉ ማወቅ ትችላላችሁ። መነጽሩ ነው የተሰጣችሁ። ደሳለኝ መዝገብ ቤቱን ደሳለኝ ልክ ለሸዋድ በፊት የሚሰጠውን ነው የሚሰጠው። የደቡብ ጎንደሩም ኃይል አሸነፈ፣ የሰሜን ጎጃሙ አሸነፈ፣ የምስራቅ ጎጃሙ አሸነፈ። የደሳለኝ ቦታ መዝገብ ቤት ነው አለ። ቢኮዝ በብአዴን ነው የሚጫወቱት። እነዚህ ከወጣት ክንፍ የነበሩ ነው፣ ወጣት ሊግ ወጣት ማህበር የነበሩ ናቸው። ወይ አብናቸው የወጣት ማህበር ነው። ደሳለኝ ከሁለት አንዱ። ስለዚህ የጎንደር ጎጠኛ የጎጃም ጎጠኛ ምናምን የሚባል ነገር የለም። የዞን ጎጠኛ ነው ያለው። የዞን ጎጠኝነት ደግሞ የጥቅም ሰንሰለት ነው። ይሄ የብአዴናዊነት ነው ጨዋታው። ይሄ ነው ካልኩሌሽኑ። ስለዚህ ብአዴን ስንት ነው? ብአዴን አሁን ዋናው ነው ይሄ። በብአዴን ውስጥ አቅም የሌላቸውን አላነሳም። በብአዴን ውስጥ 3 ኃይል አለ። ኢመርጅ እያደረጉ ያሉ ደግሞ 2 ኃይሎች አሉ። በብአዴን ውስጥ ዋና ኃይሎች ሰሜን ጎጃም አሁን ፓወርፉል ሆኖ የወጣ፣ ምስራቅ ጎጃም ነባር፣ ደቡብ ጎንደር ነባር። 3ቱ ይፎካከራሉ። ኦኬ ለዋንጫ ነው የሚጫወቱት። ከዛን አሁን እየተነሱ ያሉት የሰሜን ጎንደር ብአዴንና የሰሜን ወሎ ብአዴን እየተነቃቁ ነው። እነሱ ግን መምጣት የሚችሉት በምን ነው? ትሩፋን ነው። የሰሜን ጎንደሩ ስሩ ሀብታሙ ሀብቴ፣ የሰሜን ወሎ ደግሞ ስሩ ምሬ ወዳጆ ማለት ነው። አሁን እነዚህ ሰዎች ስንት ናቸው? በፋኖስ ምናምን ያሉ ብደምሮች ስንት ናቸው? 50-60 ቢሆኑ መሬት ላይ የሚያጫውቱት ያጋቹ ምናምን ተደምሮ አንድ ላይ 100-200 ቢሆኑ ትልቁን ሸክም የተሸከመው ደግሞ የፋኖን ትግል አማራን ደግሞ ትልቅ ደረጃ እያደረሰ ያሉ ደግሞ ፋኖ አለ። አሁን የብአዴን ጸብ ፋኖ ውስጥ ከተቱት። የፋኖ ጸብ ደግሞ ማን ውስጥ ሊከቱት አሰቡ? የብአዴን ጸብ የፌክ ፋኖች እነዘሜ ምናምን አነምሬ ምናምን ውስጥ ገባ። ኦልሬዲ ብአዴኖች ይሄ ምንድነው የብአዴን ወኪል በፋኖ ውስጥ አሁን ከነሱ ወደ ሰራዊቱ ሊገባ ነው ሐሳቡ። ለማስገባት ነው ጥረቱ። ወደ በጎጥ በምናምን ጥረት የሚያደርጉት እስኪው ባይዘው በዛ አጋጣሚ ምንም ውስጥ ከዚህ ጋር ሳትነካካ ቀርታ እንትን እየረበሻቸው ነው። ይሄ ምንድነው ሜዳ እየረበሸ ነው ያለ አይደል? እግር ኳስ ጨዋታ መሃል ባስኬትቦል እያነጠረ የሚያልፍ ሰው ታውቃላችሁ? አስወጡት እንደሚባለው እስኪው ለዛ ነው ያም ያዋክበው
ከምንም ውስጥ ጋር የሚገናኝ ሰው አይደለም። ሰንሰለት የለውም የራሱ የምን የሰፈር ሰንሰለት ምናምን የለውም። ስለዚህ ዝም ብሎ ነው የሚረብሸው። እንትኑን አያውቁትም፣ ግቡን አያውቁትም፣ መጨረሻ መዳረሻውን አያውቁትም። ስለዚህ ምን በጥብጧቸዋል። እነሱ እዛ ጋር የተጋጠሙ ነው ካልኩሌት እያደረጉ እዚህ ጋር 17 ሰው አለ እዚህ ጋር 6 ሰው እየደመሩ ምናምን እስክንድር መጥቶ የሆነ እዛ ጋር ምናምን ወይ ሊተኛ ይችላል ወይ እዛ ጋር ሊዘፍን ይችላል ወይ ሰምቲንግ አላሰራ ብሏቸው በቃ አላስኬድ ሄጭ ይሄንን አውጡት። ልክ እዚህ ያለ የሚረብሻቸዋል አይደል? የሆነ ስራ ሰሩ እንደዛ ረብሿቸው ነው። ኦኬ ሁሉም ነው እኮ የሚጠሉት። ካልኩሌሽኑ ይሄ ነው። ስለዚህ በብአዴን ውስጥ አሁን ሁሌ ጭንቅላታችሁ ላይ እንዲቀመጥ ጠንካራ ኃይሎች ልንገራችሁ። ደቡብ ጎንደር ብአዴን አንደኛ፣ ምስራቅ ጎጃም ብአዴን ሁለት። እነዚህ ሁለቱ አማራ ክልል ሲያስተዳድሩ ሰንብተዋል፣ ከርመዋል። አሁን አዲስ አሸንፎ የሚመጣው የሰሜን ጎጃሙ እነ ዘመነ እነ ይልቃል ከፋለ የያዙት ቡድን ኦልሬዲ ሶስተኛ ኃይል ጠንካራ ኃይል ሆኖ ወጥቷል። በብአዴን ውስጥም ፓወርፉል ሆኗል። አሁን ከጀርባ በማገዝም ድንገት በእነዚህ በሶስቱ ጸብ ክፍተት ከተገኘ ሰንጥቀን እንገባለን ብሎ ያሰበ ደግሞ የሰሜን ወሎ ብአዴንና የሰሜን ጎንደር ብአዴን አለ። እነዚህ ብአዴኖች በማን ነው የምታያቸው? እንትናቸውን ከለራቸውን በሀብቴና በምሬ በኩል ታያቸዋላችሁ። ሁሉም ብአዴን ግን በጋራ ይሰራል። ውስጥ ምን ይባላል? ይባላል። ስለዚህ ምሬን፣ ሀብቴን፣ ዘመነን፣ አስረስን ብታያቸው አብረው ብታያቸው የብአዴናዊ ምንድነው ድርጅታዊ አንድነት ወይም ምንድነው ፖለቲካዊ ማዕከላዊነት ይባላል። በፖለቲካዊ ማዕከላዊነትና በድርጅታዊ አንድነት አንድ ይሆናሉ። አንድ ወንበር ላይ ይቀመጣሉ። ግን ማን ነው መሪ የሚሆነው ሲባል እርስ በርስ ፉክክር አለ አይደለም? የዚች ዞን ፉክክር። በዛ ምክንያት ድርጅት መመስረት አልቻሉም። እርግጠኛ ሆኜ 100% ሆኜ ነግራችሁ እዚህ ውስጥ ደሳለኝ ካለ ኢንጂነር ደሳለኝ ከታች ምልክት አድርጎ ያሳውቀን ወይም ወኪሎቹ ካሉ ደሳለኝ ጋር ዘመነም አስረስም ይደውሉለታል። ዘመነ ሲደውለት የሚያወራውን ልንገራችሁ። እንዴት ነህ ደሱ? ሰላም ነው ሆይ? እንዴት ነህ ምናምን እንዴት ነው? በቃ ድርጅታችን እኮ ደረሰ። በቃ የአማራን ህዝብ እኮ ልናድነው ነው። ሰሞኑን በቃ መግለጫውን ወተን ስንናገር እስክንድር ይከስራል ምናምን ይለዋል። እሺ ዘምዬ በቃ መርጣለሁ፣ አንተን ነው መርጠው፣ አንተን ብቻ ነው መርጠው ምናምን ይላል። አስረስ ይደውላል ደሳለኝ። ያው የሸዋ እንደዛ ነው ብአዴን። አይ በቃ ምንም ይሄ ነገር የሚያስኬድ አይደለም፣ ልጁም እንዳሰብነው አይደለም፣ እዚህ በሱዳን ምናምን እየወጣ ነው። ያው ዘመነን መምረጡ ብዙ ቅቡልና እንደሌለው ታውቃለህ። እና ያ ስላለ እሱ ላይ ፎከስ ከማድረግ ይልቅ እንደው ሌላ ሰው ብንመርጥ የተሻለ ነው። እንትናን አይተዋል? በጣም ጎበዝ እኮ ነው። ማን ነው? ሄኖክ። እኔም ቢሆን ቀላል ሰው አይደለሁም ይለዋል። ደሳለኝ ሁለቱን ይይዛል። ደሳለኝ ማንን ትመርጣለህ ሲባል ምርጫ ሲመጣ ደሱ እኔ ምንድን ነው ጭንቅላቴ ተወዘጋገበብኝ ነው፣ ዲፕሬሽን ውስጥ ገባው ነው የሚለው። በቃ ተወዛግቦብኛል፣ ያም ይለኛል ነው። የእንትና ግን የምሬ ወዳጆ ግን ኦልሬዲ ያው አሜሪካ ላይ በቦክስ ግጥሚያ ተጠናቋል። ኦኬ ታቅቧል። ይሄ ብአዴን ነው ጨዋታው። ይሄ ብአዴን ውስጥም ያለ ነው። ብአዴን ውስጥ ልክ እንደዚህ ነው። አሁን ባለፈው ማን ነው ይሄ ኤክስ ያደረክበት ዘር ያዕቆብ እስቲ ስሙን ንገረኝ። ጣሰው ደሳለኝ ጣሰውና ደስዬ ደጀን ደቡብ ጎንደርን ወክለው ጸጥታ ዘርፉን ተቆጣጥረውታል። ዋናውን ፖለቲከኛውን በሙሉ በልምጭ ነው የሚገርፉት። ለምን? ቦዲጋርድ የሚመድቡልህ እነሱ ናቸው። ጥበቃ የሚመድቡልህ፣ ጥበቃ ካላሉ ትገደላለህ አንተ። ስለዚህ ለእነሱ ገብረ ነው የምትኖረው። ቢኮዝ ጸጥታ ዘርፍ ማለት ደህንነቱን ይቆጣጠራል፣ ሰራዊት ይቆጣጠራል። ደስዬ ደጀን ደግሞ ዋና ጦሩን ይቆጣጠራል። ስለዚህ ኦልሬዲ ኪ ቦታ ይዘዋል። እዛ ጋር የምትቀብጥ ከሆነ ፋኖ መታው ብሎ ለራሳቸው ሊነፉ ይችላሉ። ቢኮዝ ግርግር አለ። ስለዚህ አንተ ለእነሱ ምንድነው አጎብድደ ነው የምትኖረው። ስለዚህ በአማራ ክልል ውስጥ ትልቁን ቦታ ይዞ የነበረው ማነው? ደቡብ ጎንደር ነበር ማለት ነው። ቢኮዝ ስልጣን አይኖረው እንጂ የክልሉ ፕሬዚዳንት አይሆን እንጂ
ሊመታ ይችላል። ሊያስመታ በፋኖ ስም ይመታል። ፋኖ ነው ብሎ ይለጥጣል። አንዱ ሚሊሻ ጠብቆ ይመታል። ደህንነት እነሱ ናቸው ምናምን። አሁን እነዚህ ሁለቱ ሲባረሩ አያሌው መንበር አማራ ክልል ካልፈረሰልኛል ኦኬ በቃ ስልጣን ተቀሙ አለቀ። በቃ አሁን በማን እጅ ገባ? በምስራቅ ጎጃም እጅ። አሁን ከምስራቅ ጎጃም ደግሞ ማን ሊነጥቅ ይፈልጋል? ሰሜን ጎጃም ሊነጥቅ ይፈልጋል ማለት ነው። ካልኩሌሽኑ ይሄ ነው። ፋኖ ውስጥ ያው እዚህ አክቲቪስቶቻቸው ስለሆኑ ነው ባይዘው ስም ቅድም የሚያነሳዋቸው የተለያዩ ስሞች ማነሳው አክቲቪስቶቻቸው የሚያስጮሁላቸው ማለት ነው። በቃ ተሸነፍን እኮ ተባረርን ምናምን ይላሉ ማለት ነው። ይሄ ነው ጨዋታው። ስለዚህ የብአዴንን የውስጥ ጸብ ነው ፋኖ ውስጥ የምታዩት። በብአዴን ውስጥ ለምሳሌ በብአዴን ውስጥ ዝም ብሎ ደሞዝ ተከፍሎት በብአዴን ስም ዝም ብሎ የአማራን ህዝብ ያለ ምክንያት የሚጨፈጭፉ ሳይጠቀሙ የሚጨፈጭፉ ወሎና ሸዋ ብአዴኖች ይጨፈጭፉናል፣ ይገሉናል። በነፃ የሚገሉ እነሱ ናቸው። እኔ ለምን እንደሚገሉን አይገባኝ። በነፃ እንዴት ህዝብን ትገላል? ሌላውስ በልቶ ቢሊዮነር ምናምን ፈጥሮ ነው ሚሊዮነር ፈጥሮበት ነው። ቢገለንም ሪዝን አለው፣ ለሆዱ ነው። ኦኬ ካልኩሌሽኑ ያ ነው። ስለዚህ አሁን በእነዚህ በሶስት ነው። አሁን ለመጨረሻ ጊዜ ይህን ደግሜ ይብቃኝ። ሰሜን ጎጃም ምስራቅ ጎጃምን ኦልሬዲ እየደበደበው አሸንፎት እየወጣ ነው። ምስራቅ ጎጃም ብአዴን፣ ሰሜን ጎጃም ብአዴን እና ደቡብ ጎንደር ብአዴን ተፋጠው ይገኛሉ። ማን መሪሁን ማለት ነው። ደቡብ ጎንደር ብአዴን እና ሰሜን ጎጃም ብአዴን በቃ ምንም ፊት ለፊት ጸብ ላይ ናቸው፣ ሊስማሙ አይችሉም። ምስራቅ ጎጃም ብአዴን እያየ ነው። ሰሜን ጎጃም አሸንፎ ከመጣ ከሰሜን ቀስ ብዬ ከሰሜን ጎጃሙ ጋር ተለጥፌ መልሼ ገለብጠዋለሁ ብሎ ሊያስብ ይችላል። ካልሆነ ከደቡብ ጎንደር ጋር ሆኖ በቃ ብጋራ ይሻላል ስልጣን እንጂ ጎጃም ላይም አልበላም። ሁለቴ በአማራ ክልልም ተበልቼ በጎጃም አልበላም። ቢኮዝ ሰሜን ጎጃም መጨረሻ ባህር ዳርን ከያዘ ቻው አለቀ። ልክ እንደ ኦሮሚያ የኦሮሞ ፖለቲካ ኢትዮጵያን ላፍ እንዳደረጋት የአማራ ክልልን ፖለቲካ ላፍ ማን ያደርጋል? ሰሜን ጎጃሙ ደሙመንት እጁን ባህር ዳር ላይ ሲያስቀምጥ ዳስት አለቀ። ስለዚህ ይሄ ከፍተኛ ስጋት ነው። ቢኮዝ በጎጃም ላይም ይበለዋል። የሰሜን ጎጃሙ ከጨዋታ ይወጣዋል፣ ባለሀብቱ ይበተናል። ባይዘው እንዳለ በምስራቅ ጎጃም በኩል ያሉ አብዛኛው ከባዴን ጋር ነው። ከመንግስት ካልሰራ ገንዘብ የለም። ስለዚህ እንዳለ ባለሀብቱን ያስሯቸዋል፣ ይበትኗቸዋል። ስለዚህ ህልውና ትግል ነው የሚያደርጉት። ብአዴን እርስ በርሱ የህልውና ትግል አለበት። ባለሀብት ፈጥሯል። ባለስልጣን መሪው ከተመታ ባለሀብቱም አብሮ ይመታል። ባለሀብቱ ከተመታ ከባለሀብቱ ገንዘብ የሚያገኙ ጋዜጠኞች፣ አክቲቪስቶች ይመታሉ። እና የምታዩት የአክቲቪስቶቹ የጋዜጠኞቹ ጩኸት ባለሀብቶቹ መመታት ነው። የባለሀብቶቹ መመታት የባለስልጣኑ መመታት ነው። አሁን ገባችሁ ጨዋታው? ስለዚህ እያሟሟቁ ያሉ ግን በሶስቱ ኃይሎች ግብግብ አትራፊ እንሆናለን ወይም በዛ ውስጥ ሰንጥቀን እንመጣለን ደግሞ ብለው የሚያስቡ እንደ አጋርም እንደ ቤንችም የተቀመጡት የሰሜን ጎንደር ብአዴንና የሰሜን ወሎ ብአዴኖች አሉ። ታሰት የወሎና የሸዋ ብአዴን ደግሞ ሰው መግደል ብቻ ነው። ጥቅም ዜሮ፣ ጥቅም ኔፕ ነው። ግን አማራን ደግሞ ያው ታፈሳላችሁ። ኦኬ የለም መብታለን ምናምን ብሎ እዛ ጋር መፎካከር አይችሉም። ገና ተጠናክረው ነው መምጣት። መጠየቅ ምናምን አልጀመሩም። አቅም የላቸውም። አማራን ይገላሉ። ምን ይላሉ? ይሄ ነው ሂሳቡ። ስለዚህ ይሄን ብአዴን አንደርስታንድ ካደረጋችሁት የዘመነን ትኩሳት፣ የአስረስን ትኩሳት፣ ሌሎችም አካባቢዎች ላይ ያሉ ትኩሳት፣ የምሬን ትኩሳት፣ የሀብቴን ትኩሳት አንደርስታንድ ታደርጉታላችሁ። የሳሙኤል ትኩሳት አለው። እሱ የሱ የአፄ ቴዎድሮስ ሆናለሁ ብሎ ነው። እሱ ዝም ብላችሁ ቴዎድሮስ ብላችሁ ከነቀሳችሁት እና ካባ ከሰጣችሁት እና የሆነ አምባ ላይ ከፍ አድርጋችሁ ቴዎድሮስ ነሽ ዓመት ንገስ ብላችሁ የሆነች ነገር አድርጉለት። በዚያው አፄ ቴዎድሮስ ቤት አልነበረውም። ሲዞር ነው ሲያስተዳድር ይዞር ነበር። በድንኳን ነው ይኖረው። ለሳሙኤል ባለድል ድንኳን ከሰራችሁለት ካባ ከሰጣችሁት እንደ አፄ ቴዎድሮስ ነህ ብለው ጸጉሩ በደንብ ከሰርታችሁ ካስቀመጣችሁ ተቃለቀ። የሳሙኤል ባለድል ጉዳይ እዛ ጋር ያልቃል። ምንም የሚያስቸግር ነገር አይደለም። እነዚህ ማሟላት ነው። እነዚህ ከዚህ ዘለላ አይደለም። ስለዚህ ሂሳቡ ይሄ ነው። ይሄን አንደርስታንድ ስታደርጉ
ማን ለምን እንደሚጮህ ይገባቸዋል። አሁን እኛ ዋና ማሮች ለምን ሁሉን ነገር ቀድሞ የሚያውቁት ምናምን ቀድመን አውቀን አይደለም። ኪዎቹ ነው በቃ እነዚህን ኪዎች ካወቅ ማን ምን እንደሆነ ታውቃለህ። ከዛ በላይ ፈለገ ቢለፈልፍ ለምን እንደሚለፈልፍ ታውቃለህ። ምስራቅ ጎጃም ብአዴን፣ ሰሜን ጎጃም ብአዴን፣ ደቡብ ጎንደር ብአዴን ፓወርፉል ናቸው። አሁን ፉክክር ውስጥ ነው ያሉት። የሰሜን ጎንደር ብአዴን እና እነ ሀብቴ አካባቢና የሰሜን ጎጃም ብአዴን ነው በረዳትነት እያየ ያለ ነው። ኦኬ ሶ ይሄ ነው አሁን እነዚህ ሰዎች ዋናው መጨረሻ ይሄ ነው። አሁን ብአዴን ምንም መጨረሻው ያው ብአዴን አሁን እሳት ነው የሚጠብቀው። ስለዚህ የበሉት በልተው ስልጣን የያዙት ይዘው ላጥ ማለት ነው የሚፈልጉት። ስለዚህ ብአዴን ውስጥ ከፍተኛ ከዚህ በኋላ ከፍተኛ ትንቅንቅ ይኖራል። ቢኮዝ ያው አንዱ እየበላ አንዱ እየተበላ ቢኮዝ እሳት አለ። ፋኖ የሚባል እሳት አለ እየደረሰ ነው። ይላችሁ ፋኖ ማለት እንደ ሰደድ እሳት ቁጠሩት። ሰደድ እሳት ሩቅ ይመስልሃል የሆነ ቦታ ስታይ። ፋኖ በ24 ሰዓት 4 ኪሎ እንገባለን ብሏል። አይገባም እንዴ ይላል። ሩቅ ነው የሚመስል ሰደድ እሳት። ሰደድ እሳት እየደረሰ ሲመጣ ከእሳቱ በላይ ሙቀቱ ያስፈራል። ከሰደድ እሳት መውጣት ትችላለህ? አትችልም። ሰደድ እሳት መውጫ የለው። ይኸውልህ ሰደድ እሳት ማለት ፋኖ ማለት እንደዛ ነው። ፋኖ የሰደድ እሳት አይነት ነው። ፋኖ ሲከብህ አታውቀውም፣ ሩቅ ነው፣ በሰፊው ስለሚከብህ ማለት ነው። አሁን የፋኖ ፖለቲካ ኢኮኖሚ ምናምን በሰፊው ከበነዋል የአማራን ትግል። ስለዚህ በነዘመነ ምናምን ሰርቫይቭ የሚያደርጉ ነው ብአዴኖች። በቃ ዘመነ መሪ አድርገን አምጥተን ተደራድረን ምናምን ብአዴን እናተርፋለን ነው። ለዘመነም ለአስረስም ለማንም የማይታዘዝ ጀግና ፋኖ እየተፈጠረ ነው። አይታችኋል። ደቡብ ጎንደር ላይ የከፍ ያለው ወጥተው ዘመነን ሙልጭ አድርገው ነው የሰደቡት። እና ሂድና ተቸው ውስጥ ሂድ እንትን ዋና ማራዎች ዘመነን ትሰደባላችሁ ምናምን ከፋፋይ ምናምን ሂድ ፋኖን እስቲ ተናገረው። ለጥጦ ነው የሚልክ ሐቁን በአይኑ አይቷል። ያደረገውን ተንኮል አይቷል። ፊት ለፊት ተናገረ። ሂድ እስቲ የሰሜን ወሎን ብአዴን ተናገረው። ጀነራል ቦምቦሊ ነው ያለውን እስቲ ተናገሩ። ወንድ ኮንክ ሞክር። እኛ ጋር መታችሁ ለምን ትሳደባላችሁ? ፋኖ እየነቃ ነው። ይኸውላችሁ ከኛ እኩል እየነቃ ነው ከእናንተ። አሁን እኛ ዛሬ እየተወያየንበት ነው። መሬት ላይ ያለው ፋኖ እዚህም ይሰማል። እውነታውን መሬት ላይ እያየ ነው። ማን ጉቺ እየለበሰ እንደሚታገል፣ ማን ከወያኔ ጋር ለስራ እንደሚል፣ ማን ገንዘብ ሴቭ እንደሚያደርግ፣ ማን ቤት እንደሚሰራ፣ ማን የተሻለ ምግብ እየበላ፣ ማን ውጭ ሀገር ገንዘብ እንደሚያስቀምጥ፣ ማን አዲስ አበባ ትልልቅ ባይዘው አዲስ አበባ ውስጥ ባይዘው ቀረ እኮ ድሮ ይሄ በቪትስ ምናምን ኤግዚኪዩቲቭ ሚነዳ የለም እኮ አዲስ አበባ 2023 2024 መኪና ነው የሚነዳው አዲስ አበባ። ያ መኪና የማን ይመስላል? የፋኖ እኮ ነው። ኦኬ ማን ምን እንደሆነ ፋኖ እያየ ነው አይኑን ገልጦ። የዋሆቹና ከፍ ያለው ደሴ ነፍሳቸውን ያጣሉ። በቃ ብላበላብ ሆነ ወርቧቸው ጠምቷቸው ፊታቸው ጠቁሮ በቃ ትግል ብለው አሁን ጥንቅቅ እያለ እየነቃ ነው ፋኖ። ይኸውላችሁ የፋኖ ትግል አሁን ነው በደንብ የጀመረው። እስካሁን ድረስ ፋኖ እየታጠቀ ነው የነበረው። ፋኖ ከዚህ በኋላ ነው ማጥቃት የሚጀምረው። ይኸውልህ ውስጥህ ችግርህን ሳትፈታ ውጭ ልታሸንፍ አትችልም። አሁን ፋኖ ሙሉ ብአዴን ነው የሚያሰምጠው። እንደ ሰደድ እሳት እየከበበው ነው ሁሉንም። አሁን እኛ ዘመነ እንደዚህ ያጠፋ ምናምን ስንል ምን አሉን? እዚህ መጥተው እንዴት ዘመነን ትናገራላችሁ ምናምን። ወጣ ፋኖ የሰሜን ወሎ ፋኖ መጣ። ጀነራል ቦምቦሊ ነው ምናምን አለ። ያን ቀልድ እኮ የሚቀልደው ጎጃም ካሉ ፋኖች ጋር በስልክ ይወያያሉ። ታች ያለው እንዴት ነው ዘሜ ይታኮሳል? ሀራ አይደለም ባለፈው እንዲያውም በባጃጅ እንቀምቅም ሲባል ሽጉጥ አውጥቶ በጨለማ እየተኮሰ ሽጉጥ ሁሉ ባርቆበት ገሎን ነበር ምናምን ሲሏቸው፣ ኧረ እባክህ እንዴት ነው ሰውን ያሰለጥናል፣ ህዝቡን ያስተምራል፣ ያነቃቃል። ኧረ የለም እባክህ ሴት ነው ምናምን ከከተማ አስመጥቶ ጫቱን እየቃመ ነው የሚለው። ታች ያለው አሁን እየተወያየ ነው ፋኖ። መሬት ላይ ያለው ፋኖ በጣም አንድነቱ እየጠነከረ ነው። አንድነቱ ለምን ወደ ሞት ልከውት እየታረቀ ነው። ኦኬ ሶ አብዛኛው ፋኖ እየነቃ ነው። እኛን ስትሰድቡን የነበረው ለምን እንትናን ተናገራችሁ እንትና የምትሉን ፋኖች ወጥተው እየተናገሩት ነው። እንግዲህ ለኤግዛምፕል ነው በዘመን የነገርኳችሁ እንጂ ብዙ ፋኖ አመራሮች አሉ፣ እነ ተፈሪ ሌሎችም ብዙ አጭበርባሪ አለ። የሁሉም ነገር እየተነቃ ነው። ከላይ ያሉ ናቸው እነዚህ ትክክለኛ ከመካከለኛ አመራር የክፍለ ጦር አመራር ምናምን ጀምሮ ያለ ደግሞ እሳት ላሱ
አዳዲስ ውሃ የሆኑ ምርጥ ጀግና ልጆች ጥሰው እየወጡ ነው። ትግል እንዲህ ነው። ትግል ሌባ ትግል ሲጀምር ሌባ ከላይ ላይ ይቀመጣል። ሁሌም ይሄ የታወቀ ነው። ባይዘ ምንም ነገር ከላይ አሁን ምንም ስራ ስትጀምሩ ከላይ የሆነ ነገር አስባችሁ ትጀምራላችሁ። በደንብ እየጠለቃችሁ ስትመጣ ግን ከላይ ያለውን ነገር አባረህ በዋናው ነገር ነው የምቀጥለው። ስለዚህ አሁን የፋኖ ትግል ምን ይሆን ነው እየጠራ ያላችሁ የፋኖ ትግል በመሳሪያ ተፈትኖ አሸናፊ ሆኖ ወጣ የትኛውንም ኃይል ማንበርከክ ወደሚችልበት አቅም ደርሷል። የመሳሪያ አቅሙን ፋኖ ያውቃል፣ እኛ እናውቃለን፣ ጠላቶቻችን ያውቃሉ። የመሳሪያውን ነገር በድሮን የመመታቱ ኤቭሪቲንግ ተቋቁሞ አሁን የደረሰበት ደረጃ መጥቷል። አሁን ፋኖ የቸገረው የነበረው በላዩ ላይ የተጫኑ አጭበርባሪዎች ነበር፣ በአዴኖች ነበር። ኦኬ አሁን እነሱን እኔ መናገር ያስፈልገኝ በቃ ፊት ለፊት ፍንትው ብሎ ወጣ። አሁን ነግረናቸዋለን። እነሱን በቅርቡ ጥግ ጥግ ያስይዛል፣ ቤንች ላይ ያስቀምጣል። ዋና የአማራ ጀግኖች ወደፊት ይመጣሉ ማለት ነው። ሰዎች ማን ለምን እንደሚገደል አሁን ይገባቸዋል። ሰዎች የፋኖ አመራሮች በሴራ የሚሞቱት ለምን እንደሆነ ይገባቸዋል። ኦኬ ካልኩሌሽኑ ይሄ ነው ማለት ነው። ስለዚህ ፋኖ ከመቼውም ጊዜ በላይ አሁን ብዙዎቻችሁ ይመስላችኋል አንድነት ካልመጣ አንድነት የነስ ምሬ አንድነት እነ ዘመን አንድነት ድርጅት ይመጣ እኮ ሊወቅጥህ እኮ ድርጅት ሆኖ መጥቶ ቢመጣ ይጨፈጭፋል። አየነው እኮ አንድነት ዘመቻ ብሎ እኮ ፋኖ ነው የሞተው እንጂ መንግስት እኮ አይደለም የሞተው። ፋኖ ጎጃም ብትለው ጎንደር ብትለው አይኔ ምርጥ ፋኖች በሴራ ነው የተገደሉት እንጂ እኔ ትልቅ የብልጽግና አመራር ተመታ ሲባል አልሰማም። ኦኬ ቀደዳ ጀነራሉን ወቅተ ነው ምናምን ኮሎኔሉን በጫማ ጥፊ መተ ነው እና እሱ ቀደዳ የለም። ኮሎኔል 30 ሰው በሚሞትበት ውጊያ ላይ ኮሎኔል ሊዋጋም አይችልም፣ ጀነራልም ሊዋጋ አይችልም። ጀነራል ሲጀመር ከተማ ነው የሚቀመጠው፣ ኮሎኔልም ከተማ ነው የሚቀመጠው። የመስመር አዋጊ ያቺ ውጊያ ከሻለቃ በላይ አትመራም። ሻለቃ የሚመራት ውጊያ ናት። ትልልቅ ውጊያዎች አሉ። ለምሳሌ ክፍለ ጦር ደረጃ ሲሆን ኮሎኔሎች 2-3 ኮሎኔል ሊመጣ ይችላል፣ ልትመታት ይችላል። ኦኬ የተመታው ማን ነው? ጀግና ፋኖች ነው። አንድነቱ መጥቶ ቢሆን ኖሮ ድርጅቱ ተመስርቶ ቢሆን ኖሮ ሌላ ሞር ጀግናዎች ይገደሉ ነበር። ልክ እንደ ኮሎኔል ጌታውን ይሳደዱ ነበር። ሪያሊቲው ይሄ ነው። አሁን ገባችሁ አይደል? ስለዚህ አማራ ይኸውላችሁ አምላኩም ይወደዋል፣ አምላኩም በጣም ይጠብቀዋል። ይሄ ህዝብ ፋኖ መዳኛው ነው። ፋኖን ጥርሳችሁን ነክሳችሁ ነው መደገፍ ያለባችሁ። ምክንያቱም መዳኛው ፋኖ ነው። አምላክም ፕሮቴክት እያደረገ ነው። እነዚህ ሰዎች 5 ጊዜ ተሰብስበው 5 ጊዜ ፌል ለምን ያደርጋሉ? እየጠበቀን እኮ ነው። ተሳክቶላችሁስ ቢሆን ነው። ኦኬ ተፈራ ማሞማ እንደሆነ ትግሬነቱ ፊት ለፊት ሐላል ወጣ። ኤቭሪዋን ከሆነ እኮ 2017 እንደው ዘመነ መልካም ጊዜ ነው ለአማራ ብሏል። ትክክል ነው። ሌባው በሙሉ እሱን ጨምሮ ማንነታቸው የተገለጠ ነው። ሪል ማንነታቸው ግልጽ ብሎ ለአማራው ማሁን እኮ አማራው እንደ በፊቱ አይደለም። በፊት እኛን አሁን ሪላክስ አድርጌ ነው የሚያወራው። የሚሰድበኝ የለም ከታች ሁሉም ልቦ ያውቀዋል እንዴ። ሁሉም ቤተሰብ እየታገተበት ፋኖ ቤተሰብ አያግትም። ፋኖ ንጹሐን አይነካም። ለአማራ ሊታገል ይወጣ ፋኖ ምግብ እንኳን መብላት ቢፈልግ ካላበላኸው ጠይቆ የለኝም ካልከው ጥሎ መሄድ ነው። እየታገልኩ ነው ስጠኝ እንኳን አይልም። አፈር በልቶ ነው። ያቸው መልካቸውን ታዩታላችሁ። በፋኖ ስም ግን የሚዘርፍ ኃይል ደልቧል፣ ወፍሯል፣ መልካቸው መስታወት መስሏል። በቃ ቤታቸው እንደዛ ያልሆኑ ሰዎች ኦኬ አሁን ታዘት አለቀቁ። በዚህ ደረጃ ፋኖ ከነቃ በኢትዮጵያ ውስጥ የፋኖን ፖለቲካ መቋቋም የሚችል ኃይል አይኖርም። ከዚህ በኋላ በደንብ እየነቃ ነው። ቢኮዝ የብአዴን ፖለቲካ ፋኖስ ሊገባ ነው። ፋኖ ያንን ፖለቲካ እያባረረው ነው። ይሄ ነው እየሆነ ያለው። ስለዚህ this is very good። ፋኖ አሁን ያለበት ደረጃ እንደውም ዘርዓ ያዕቆብ ደጋግሞ ያነሷል። ከመሸወዳችን በፊት ድነናል። ቢኮዝ አቅማችን አሁን ያለን በፊት አንድነት ቢኖር አቅምም የለም። ወደ ድርድር ነው የምትገባው እጅን ተጠምዘ። አሁን አቅም አለ።
የመሳሪያ አቅም አለ፣ የፖለቲካ አቅም አለ፣ ኤቭሪቲንግ አለ። የፖለቲካ አቅም ነው ችግር ያለው፣ እሱ ደግሞ የተስተካከለ ነው። ስለዚህ የግዴታ በፋኖ ውስጥ የሰረገው ብአዴን ተመቶ መውጣት አለበት። ብአዴን ግን አሰላለፉን ኦልሬዲ ነግረናቸዋል ማለት ነው። በሚቀጥሉት እንግዲህ ክፍሎች እስከ ዞን እስከ ወረዳ እየሄድን በስም እየጠቀስን ጨዋታው ማን የት ሰፈር እንዳለ ምን ለማድረግ እንደሆነ የሀብት ትስስሩን ምኑን እየከፈትነው እንመጣለን። ማን ብዙ ማን በልቷል፣ ማን ትንሽ በልቷል፣ ወደዛ ውስጥ በደንብ ገብተን እንወያይበታለን ማለት ነው። ታንኪዩ